ስለዚህ ብዙ በእነሱ ላይም ከዚህ ያለፈ ዓላማውን ስለማላውቀው ነገር ሰው ከመግደሉ በስተቀር የምረዳው ነገር ስለሌለ በመጀመሪያ ዙር ላይ በዚህ ልተው፣ ቀጥሎ በሚመጣው ጉዳይ ላይ ተነስቼ ማወራው ይሆናል። ቴዲዬ ለአሁኑ እቺው ትበቃኛለች። በሚቀጥለው ዙር ስመጣ እኔ ተራዬን አሳልፋለሁ። በእኔና በአያና መካከል ጋፕ ብታደርግ ጥሩ ነው። ቴንክ ዩ። ጋፕ ስትል ከአያና በኋላ መናገር አትፈልግም? ኖ አይ ማለቴ ሁለታችንን ጎን ለጎን ከምታደርገን ራቅ ብታደርገን ብዬ ነው። በመካከል አንዳንድ ሰዎችን ስለማይ ጣልቃ እንዲገቡ ለምን መሰለህ እንደዛ አልኩ። ጊዜ ስላለኝ አንድ ነገር ልንካ። ውረድና ላክልኝ ድጋሚ። ኦ እሺ እሺ፣ እንደዛ ኦኬ። አማራ ስትሮንግ ቀጥሎ ትሆናለህ። እሺ ኦኬ እሺ እሺ። አማራ ስትሮንግ ይስጥልኝ። ይሰማለሁ? ትሰማለህ? እንዴት ነህ? ዋላችሁ? እንኳን ተገናኘን። ላላየኋችሁ እስካሁን ኢድ ሙባረክ ብዬ ልጀምር፣ ምንም እንኳን ካለፈ ቢሆንም። ጥሩ ርዕስ ነው ቴዲ፣ የዛሬው ርዕስ በጣም በጣም ኢምፖርታንት የሆነ እንትን ያነሳኸውና ከባዱ አንድነት ምን እንደሆነ ታውቃለህ? በጣም አስቸጋሪውና አስፈሪው አንድነት በተለያየ ድርጅት ውስጥ ያሉ ሰዎች በዓላማ አንድ ሲሆኑ፣ በጣም ከባዱ አንድነት ለጠላት አስቸጋሪ የሚሆነው ማለት ለጠላት በጣም አስፈሪ የሚሆነው አንድነት የተለያየ ድርጅት ውስጥ ያሉ ሰዎች በአንድ ሀሳብ ከተሳሰሩ ከዛ በኋላ ድርጅት መፍጠር የፕሮሲጀር ጉዳይ ነው፣ የፕሮሰስ ጉዳይ ነው። ፋኖነት አስተሳሰብ ነው በነገራችን ላይ እንጂ ፋኖ የሚባል ድርጅት የለም። የምትወርሰው ፍልስፍና ነው። የራስን የምትከላከልበት የራስ የሴንስ ኦፍ ፔትሪዮቲዝም እንዳይባል የአርበኝነት መንፈስ ነው። ያ የአርበኝነት መንፈስ ያስተሳሰራቸው የተለያዩ የፋኖ ኃይሎች በተለያየ አደረጃጀት ውስጥ ገብተው አንድ ጠላት ላይ መዝመት ሲችሉ ያ በጣም በጣም አስፈሪ ነው። ለጠላት ነው የሚያስፈራው፣ ለህዝባችን ግን በጣም 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 ጥሩ ነገር ነው። እና እንግዲህ አንድነታቸውን ላለማሳየት ቮካብለሪ መረጣ ሁሉ ይሄድ ነው እንደምታየው። አንዱ ኢድ አድሃ አለ፣ አንዱ አረፋ አለ፣ አንዱ ምን አለ፣ እዛ ድረስ ሁሉ ትሄዳለህ እንትን ለመፈለግ። ስለዚህ የአደረጃጀት ልዩነት አለ ማለት የሀሳብ ልዩነት አለ ማለት አይደለም። ባይ ዲፎልት ሀሳባቸው ተመሳሳይ ነው። እንግዲህ ድርጅት ደግሞ በጊዜ ሂደት የሚመጣ ነገር ነው እና ፕሮሰስ አለው። ይሄ ኖርማሊ እንዲህ አይነት የትግል ሂደቶች የሚያልፉበት የራሳቸው ፌዝ አላቸው። የህዝብ ትግል ነው። እንደ ህዝብ ትግል ተነሳ ድርጅት መስርተን አይደለም ወደ ትግል የገባ ነው። ድርጅት መስረታው ደግሞ አብሮ አሁን እየተካሄደ ያለ ነገር ነው እና በአንድ ድንጋይ ሁለት ወፍ ነው። ድርጅትን ትመሰርታለህ፣ ትግልህን ደግሞ ታጣጡታለህ እንጂ ድርጅት መስርተን እንደ ቲፒኤልኤፍ ማኒፌስቶ ጽፈን ወይ እንደ ኦኤልኤፍ ማኒፌስቶ ጽፈን ወይ እንደ ብልጽግና የሆነ ነገር ብለን አለ ወደ ትግል እየመጣ ያለ ነው። የህዝብ ትግል ነው። የህዝብ ትግል ደግሞ ድርጅት ይወልዳል እና በዛ ሂደት እየተመጣ ያለ ነገር ስለሆነ እንደ ጥሩ ነገር ነው። እንግዲህ አሁን የደረስንበትን ደረጃ ስታየው እንግዲህ ባለፉት 20 ምናምን ወራት ውስጥ ቀበቶ እናስፈታቸዋለን ከሚለው ዛቻ 3፣ 4፣ 5 ጊዜ የክልሉን የጸጥታ መዋቅር ሪሻፍል ወደ ማድረግ ወደ መበወዝ የተለያዩ አይነት የሚሊተሪ ልሂቅ ናቸው የሚባሉ ሀገሪቱ ያፈራቻቸውን ጀነራሎች በተለያየ ቦታ እያመጡ የማስቀመጥ ነገር ነው ያየነው። ይሄ የሚያሳይህ ምንድን ነው? መንግስት ምን ያህል እንደተጨነቀና መንግስት ነኝ የሚለው አገዛዙ ምን ያህል እንደተጨነቀና እንደፈራ ነው የሚያሳይ። የክልሉን የጸጥታ መዋቅር ሲበውዘው ሰዎቹን ሲያባራቸው ጥሩ ስለሰሩ አይደለም የተባረሩ። ጥሩ የሰራ ሰው ይሸልማል ይደረጋል እንጂ አይቀየርም አይደለ? ሰዎቹን ስታባራቸው ቴክኒካሊ መሸነፍህን ነው እያመንክ ያለው ማለት እየፈረስክ እየተሸነፍክ መሆንህን ነው። ስለዚህ ያለፉት 20 ወራት ቅድም ወንድሜ አንተነህ እንዳለው ያሳዩን ምንድነው? ከ3 ክላሽ ተነስተን ይሄ አገዛዙ ሁሉም ነገር አለ፣ ቀበቶ ማስፈታለሁ ሱሪ ማስፈታለሁ ያለው አገዛዝ ግራ እስከሚጋባበት ድረስ እና ፋኖች ደግሞ አሁን በታጠቁት ልክ እንዲታጠቁ ራሳቸውን የበለጠ የትግል ልምድ እንዲያዳብሩ እድል የፈጠረ ነው። ከዚህ በኋላ አሸንፋለሁ የሚለው ነገር የተበላ ቆም ነው፣ የከሰረ ያለቀ ነገር ነው። የበለጠ ደግሞ በድርጅት እየታቀፉ እየተዋቀሩ አንድ የሆኑ እየተግባቡ ይሄ በውስጥ ያሉት ልዩነቶች እየተሞረዱ መስመር እየያዙ ሲመጡ ያኔ ደግሞ የበለጠ በድርጅት የታቀፈ በድርጅት የሚመራ ትግል ሲሆን ደግሞ ዲፕሎማሲ ይሳለጣል። ሌሎች አብረው የሚመጡ ነገሮች አሉ ከድርጅት ጋር እና የበለጠ አስፈሪ የሚሆንበት ሁኔታ ነው ያለው። ለምን ጀነራል ምግበን ያነሱት? አንደኛ ሲጀምር በሁለት ምክንያት ጀነራል ምግበ ጋር ወይም ደግሞ ከቲፒኤልኤፍ ጋር አሊያንስ መፍጠር አይቻልም።
የመጀመሪያው ቲፒኤልኤፍ ከአማራ ህዝብ ጋር እንደ ድርጅት ታሪካዊ ጠላትነት ያለው ድርጅት ስለሆነ ነው። አንዳንድ የፋኖ አደረጃጆች ሊኖሩ ይችላሉ፣ የፋኖ መሪዎች ሊኖሩ ይችላሉ። ያ ማለት ግን ማቴሪያላይዝ መሆን የሚችል ነገር ነው ማለት አይደለም። ሊወራ ይችላል፣ እንዲህ በወሬ በሚዲያ ሊናገሩት ይችላሉ። ያ ማለት ግን ወደ ተግባር ለመቀየር ስራ ከተሰራ ከትግሉ በተጻራሪነት መቆም ስለሆነ ራሱ ይሄ እዛው ያለው የፋኖ አደረጃጀት ራሱ ታግሎ ሊያሸንፈው የሚችለው አስተሳሰብ ነው የሚሆነው። የመጀመሪያው ይሄ ነው። ሁለተኛው ገና እንደ አንድ ሁሉንም አማራ የሚያስተሳስር ድርጅት በድርጅት መልክ እሱ ስላልተወለደ ኤክስተርናል ከሆኑ ኃይሎች ጋር የምታደርገው እንትን ችግር ይኖረዋል። የትኛውን አማራ ወክለህ ነው ሄደህ ሌላ አለያንስ ልትፈጥረው የምትችለው የሚለውን ጥያቄ ያስነሳል። ስለዚህ አሁን ድርጅት ከተመሰረተ በኋላ ግን ሁሉንም አማራ የሚወክል የሁሉም አማራ ድምፅ የሆነ ሁሉም አማራዎች የተግባቡበት የትግሉ መሪዎች የተግባቡበት የአሊያንስ ሊፈጠር ስለሚችል እስከዛው መጠበቅ ያስፈልጋል የሚለውን ማስመር ፈልጋለሁ። ግን ለምን መንግስት ይሄን አለ የሚለውን ሁለት ነጥብ ላንሳ። መንግስት ያለ የመጀመሪያው ይሄ መንግስት ይሄንን ያለበት ዋናውና ትልቁ ምክንያት አሁን በየትኛውም አካባቢ ቤዙን እያጣ የሆነ መንግስት ስለሆነ ኦሮሞና ማአሚን ትግሬና አማራ አንድ ላይ መጥተው የኛን እንግዲህ በኦሮሞ ህዝብ አይደለም የሚነገደው የኦሮሞዎቹን ስልጣን ሊቀሙን ነው የሚል ማስፈራሪያ እንዲነገር ይፈልጋል። ሰሜናውያኖች አበሾች እየመጡብን ነው እና ኑ ተነሱና መክቱ የሚል ማስፈራሪያ እንዲነገር ይፈልጋል። ምክንያቱም ወታደሩ እየተሰላቸ ነው። በትግል የሚመጣ የለም። ወደ አማራ ክልል የሚገባ እንጂ ከአማራ ክልል የሚወጣ የታጠቀ ኃይል አለ። በየጊዜው ያሰለጥናሉ፣ ይሄዳሉ። ስምጥ ይበለዋል። ያን ሁሉ ወታደር ማለት ይሞታል። አብዛኛው ይሞታል። አብዛኛው ደግሞ እየተማረከ ልብሱን እየቀየረ ፋኖቹ እንዴት ምርኮኛ እንደሚይዙ አይታቸዋል። ሙሳቸውን እየሰጡ መታወቂያ እየሰጡ ይልኳቸዋል ወደ እናቶቻቸው ወደ አባቶቻቸው። ምክንያቱም ጸባቸው ከወታደሮቹ ጋር እንደሆነ ፋኖቹን በደንብ ያውቃሉ። ስለዚህ ህዝቡን ለማነሳሳት አዲስ ስትራቴጂ ማምጣት አለበት። እሱም ስትራቴጂው ምንድነው? አይ ፋኖ ብቻ ሳይሆን ቲፒኤልኤፍ እየመጣብን ነው፣ አብረው ነው እየወጉ ያሉትና ኑና አግዙን ነው አንደኛው። ሁለተኛው እስከዛሬ ለሰሩት ፕሮፓጋንዳ በሙሉ ፋኖ በዚህ መልኩ አጠቃን ማለት ለዚህ መንግስት ትልቅ ኪሳራ ነው። ስለዚህ ሌላ ኤክስተርናል ኃይል አምጥተህ ማስገባት አለብን። በተለይ ደግሞ አሁን ላለው ስርዓት አማራ ተገዳደረኝ ማለት ለስርዓቱ ራሱ ፈተና ነው። ምክንያቱም አማራ ህልውና አደጋ ውስጥ ነው እያለ ያለው እኮ ይሄ ስርዓት በመኖሩ ነው። ይሄ ስርዓት የዚህ ስርዓት ህልውና የሚቀጥለው አማራውን ባለበት ሁኔታ እስከቀጠለ ድረስ ብቻ ነው። ስለዚህ አማራ ይህን ስርዓት ህልውናውን ተፈታተነው ማለት ነው። ይሄ ስርዓት በቃ እየተጠቃ ነው፣ እየፈረሰ ነው፣ እየተሸነፈ ነው ማለት ነው። ስለዚህ ይሄን ማለት አይፈልጉም። ስለዚህ ይሄንን ከሚሉ ምን መሰለህ የሚሉት አማራ አሸነፈን፣ አማራ መታን ከሚሉ ቲፒኤልኤፍ መታን፣ ወንድማችን የሆነው በአይዲዮሎጂ ከኛ ጋር አላ የሚያደርገው ቲፒኤልኤፍ መታን ቢሉ ነው የሚመጣው። ይሄ የፖለቲከኞቹ በጣም ዊክድ የሆነ አስተሳሰብ ነው። በጣም ዊክድ የሆነ አስተሳሰብ ነውና ይሄ እንግዲህ በጊዜ እየተገራ እየታረመ ይመጣል ብዬ አስባለሁ። ስለዚህ በዛ መልኩ ማየት አለብን ብዬ አስባለሁ። ሌላው እንግዲህ አሁን እየተደረገ ያለውን ይሄ በተለይ አሁን በክልል ደረጃ እያደረጉ ያሉት በወዛ ምናምን ስታየው አብይ አህመድ ቀጥታ ትግሉን ለመቆጣጠር በጣም ጥረት እያደረገ ያለበት ሁኔታ ያለው። ዘላለም መንግስት የሚባለውን ሰውዬ የአዲስ አበባ ፖሊስ ኮሚሽነር የነበረ ነው። የደመላሽ ገብረ ሚካኤል የሚባለው ሰውዬ የሚመራው የፌዴራል ፖሊስ ምክትል ኮሚሽነር የነበረ ሰው ነው። እንግዲህ አዲስ አበባ ፖሊስ ኮሚሽነር የሚሆኑ ሰዎች ለመንግስት በጣም ቅርብ የሆኑ ሰዎች ናቸው። በጣም ቅርብ የሆኑና ምስጢር ማውቁ አካባቢውን በደንብ እሱን ሰውዬ ላከው ማለት ይሄ ሰውዬ በጣም ፈርቷል ማለት ነው። በጣም ደንግጧል ማለት ነው። ከሱ በኋላ እንግዲህ ራሱ ካልመጣ ራሱ አብይ ከ4 ኪሎ ወደ ባህር ዳር መጥቶ ትግሉን እኔ ካልመራሁት ካላለ በስተቀር ያልተላከ ጀነራል የለም፣ ያልመጣ የለም። አሁን ደግሞ እንግዲህ አለኝ የሚለውን የሴኩሪቲ የምናየው ይሆናል። ይቀጥላል። ይሄ በጣም የሚገርም ውይይት ነው የሚሆነው። የዛሬ 4 ወር 5 ወር ምናልባት የምታስታውሱ ካላቸው መንግስት ክረምቱ ከመግባቱ በፊት ይሄን ሰመር የመጨረሻ የማያዳግም እርምጃ ብሎ ፋኖች ላይ ዘመቻ እንደጀመረ ታስታውሳላችሁ። ፋኖችም የ100 ተራራዎች ዘመቻ የሚል እንደውም የዛን ጊዜ ትንታኔ ሲሰጥ የመንግስትን ዘመቻ ይሄ አረንጓዴው ዘመቻ ብዬ ከቀይ ኮከብ ዘመቻ ጋር አስተሳስሬ የተናገርኩት የምታስታውሱ ካላችሁ እዛ ጋር አንድ የተናገርኩት ንግግር አለ። የቀይ ኮከብ ዘመቻ ላይ ደርጎች ከካራማራ ጦርነት ከተመለሱ በኋላ ቀጥታ ወደ ኤርትራ ሲሄዱ የቀይ ኮከብ ዘመቻ ብለው አውጀውን ሄዱት። ለአንዴና ለመጨረሻ ጊዜ የመሸገውን ኃይል ለመስበር ለማስወገድ ማለት ነው።
ቀይ ኮከብ ዘመቻ ላይ ግን የደረሳቸው ነገር ለደርጎች የመጨረሻቸው ነው። ቀይ ኮከብ ዘመቻ ላይ ተሸንፈናል እንደምታውቁት። ከዛ በኋላ ምንድን የሆነው ቲፒኤልኤፍም ሻዕቢያም እንዲጠናከሩ ነው ያደረጋቸው እና የዛሬ 4 ወር ትንተና ላይ ወይ ንግሬ ላይ የተናገርኩት ምንድን ነው መንግስት የጀመረውን የማዳግም እርምጃ ብሎ የጀመረውን ዘመቻ ማሸነፍ ካልቻለ 2 ነገር ነው የሚሆነው። ካሸነፈ ለአንዴና ለመጨረሻ ጊዜ ፋኖችን አደብ ያስገዛል። ማሸነፍ ካልቻለና ይሄ ዘመቻ የሚለው ነገር ኤክስቴንድ ካደረገ ፋኖች ይጠናከራሉ። እሱ ብቻ አይደለም፣ በመሳሪያ አቅም በሰው ኃይልም እየተጠናከሩ እየሰፉ ይሄዳሉ እና ልክ እንደ ከሸፈው ቀይ ኮከብ ዘመቻ ይዋ ሊደር እንጂ ለመንግስት አስጊ የሆነ ነገር ላይ መገባቱ የማይቀር ነገር ነው። ይህን ካላሸነፍክ ብዬ ተናገሬ ነበር። አሁን የሚመስለው ነገር መንግስት ዘመቻውን ከሰጠ በኋላ አሁንም እየተዋጉ ነው። ዛሬ የሀገር መከላከያ ሰራዊት የሚያወጣው መግለጫ እየሰማችሁ ነው። በሌላ በኩል ደግሞ የመንግስት ኃይሎች በሙሉ አቅማቸው ነው ወይ እየተዋጉ ያሉት? የእናንተ ትንታኔ ምንድን ነው የሚያሳየው? እነሱ እንደሚሉት በ5% ኃይላችን ነው የተዋጋን ያለ ነው ይላሉ። መሬት ላይ ያለው ሁኔታ የምትሰሙት የምታዩት ነገር ያንን ነው ወይ የሚያሳየው? ይህንን የእናንተ ትንታኔ ምን እንደሆነ እዛ አድማጭ ተመልካች መስማት ይፈልጋል። ሌላኛው የቲፒኤልኤፍ ኃይሎች መንግስት እንደሚያቀርበው ክስ ከፋኖ ኃይሎች ጋር አላንስ ፈጥረው ከሆነ ታክቲካል አላንስ ፈጥረው ከሆነ ሊታረቅ የሚችል አጀንዳ ነው ወይ ያላቸው? የጋራ ጎላቸው የፌዴራል መንግስቱን ማስወገድ ብቻ ነው። ከዛ ውጭ አዲስ አበባ ውስጥ ሊታኮሱ አይችሉም ወይ? ልክ እንደ አርኤስኤፍ እና ሳፍ ሱዳን ካርቱም ውስጥ እንዳደረጉት አዲስ አበባን የእልቂት ማዕከል ሊያደርጓት አይችሉም ወይ? እነዚህ ነገሮች እንዴት ነው የምታዩት ለማለት ያህል ነው። 2 ሰዎች መጥተዋል። ግርማ ኦኬ፣ አዲስ ታይምስ ከአያና በኋላ አዲስ ታይምስ እናገራለን። ከዛ ግርማ ቅደም ተከተሉ በዛ መንገድ ነው የምናደርገው። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ በውስን ሰዎች ውይይቱ ቢሆን የተሻለ ነገር ቶሎ ቶሎ እነሱ የሚደርሳችኋል። እናንተም የተሻለ ነገር ታደምጣላችሁ ተስፋ አድርጋለሁ። እዚህ ውስጥ የቀረ ካለ የዜጋ ፖለቲካ አቀንቃኞች ናቸው። በዚህ ደግሞ የሚታወቀው የትነበርክ ነው። የትነበርክ ካለ እሱ ነው። ሌላ የቀረ ያለ አይመስለኝም። ይሄ ነው የምናደርገው። ታፕታፕ እያደረጋችሁ እኔ ያለሁበትን ቦታ እና ኮፒ ሊንክ ሼር ማድረግንም እንዳትረሱ። የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ ነው ይሄን የምታደርጉት። እሺ አንቴ ወደ አንተ ልምጣ። መደበኛው 7 ደቂቃ ላይ እንቆማለን። ወደ 7 ደቂቃ ተመልሰናል። እሺ አመሰግናለሁ። እንግዲህ ከቤቱ የተነሱ ሀሳቦችን እንዲሁ ዝም ብዬ ሰዓቴን ላለማባከን እነካ ላርግና ልለፍ። ምናልባት በወሎ አካባቢ ተብሎ የተነሱ ጉዳዮች አሉ። በዛ ላይ የተሰጡ አስተያየቶች ምናልባትም ስለ ጦርነት ያላቸውን የኤክስፔሪንስ ወይም ደግሞ የልምድ ማጠር ነው የሚያሳየው። ጦርነቱ ኦንጎይንግ በሆነበት ስቲል እስከዛሬ ድረስ ዘመቻ 11ኛ ቀን ቀጥሎ ባለበት ሁኔታ ላይ ውጊያ ላይ ያለ ሰው ምናልባትም የገደለውን ተራምዶ ያልፍ እንደሆነ እንጂ አጎንብሶ ሲቆጥር አይውልም። የቆሰሉትን ምናልባት ሊያነሱ ይችሉ ይሆናል እንጂ የሞቱትን አይቆጥርም። የተጣራ መረጃ ሙሉ መረጃ ይዘን እንመልሳለን ያሉት መግለጫው ላይ ከዛ አግባብ ቢታይ ጥሩ ነው። ጦርነቱ ስላላበቃ አካባቢ ማለት ነው። ሌላኛው ወደ ቤቱ አጀንዳ እመልሳለሁ። ምናልባት ሰሞኑን የነበረው የዘመቻ አንድነት እንቅስቃሴ ምናልባትም ብልጽግናን ብቻ ሳይሆን በአጠቃላይ ኦሮሞን እንወክላለን የሚሉ ፓርቲዎች ወይም ደግሞ አካላት በአጠቃላይ የተንቀጠቀጡበት ሁኔታ ነው ያለው። ለዛም እንደማሳያ ምናልባት የኦፌኮን መግለጫ አንብበ ከሆነ ፋኖ ኃይሎች ብታርፉ ይሻላል የሚል አቶ መራራ ጉዲና ፕሮፌሰር መራራ ጉዲና መግለጫ ስተዋል። በፓርቲያቸው በኩል ብታርፉ ይሻላል ፋኖች የሚል ማለት ነው። ስለዚህ ሌላኛው እንደምታዩት በሌላ ቀን የመንግስት ተቃዋሚ ሆነው የምናያቸው ሰዎች በአጠቃላይ ተሯሩጠው መንግስትን እየደገፉ በየቤቱ ዲፌንድ የሚያደርጉበትን አቅጣጫ ይዘዋል። ምናልባትም ይህም የሚያሳየው ምናልባት
ምን ያህል ወገቡ እንደተመታ ነው። በክልል ውስጥም የሚያደርጋቸው ይሄ የመደላድል መተማመንን ስላጣና ምናልባትም እናንተ በውስጥ እገዛ እያደረጋችሁለት ነው ይህን ያህል ድል ሊቀዳጅ የቻለው የሚል ጉዳይ ስላለ ነው። ሌላኛው ምናልባት ወንድሜ ቅድም ስለ አንድነቱ ወይም ደግሞ አንስቶ ነበረ። አንድነቱ ማለቴ አሁን የሚፈጠረው ድርጅት አንድ አይደለም ወይም ደግሞ የአንድነት አይመስልም ምናምን የሚል ነበር። እኛ እንዲገባ እንደዚህ አይነት ነገሮች ብዙ ጊዜ የምናደርጋቸው እንቅስቃሴዎች ለተቃራኒዎች እንዲገባቸው አንፈልግም። በእኛ መንገድ አንድ ሆነን የምናደርገውን ነገር እናደርጋለን። ከዚህ በፊት አንድ ድርጅት የተመሰረተ ነበር። አሁን ሁለተኛ ድርጅት ነው የሚመሰረተው። ምናልባትም ለአንዴና ለመጨረሻ ጊዜ ደግሞ አንድነቱ የሁሉም ያጠቃላዩ በቅርቡ የሚመጣበት አቅጣጫ ይኖራል። ምክንያቱም ቅድም ወንድሜ እንዳለውም የዓላማ አንድነት ስላለን ማለት ነው። በዛ አግባብ ይታይልኝ። ሌላኛው አንዴ ከህወሓት ጋር አንዴ ከኤርትራ ወይም ደግሞ ከሌላ ኃይሎች ጋር የሚያገናኙን ሁኔታ አለ። ምናልባትም ከኤርትራ ጋር ቢሆን ያለመስማማት ተፈጥሮ በአንድነት መስራት ስላልቻሉ እንጂ ቢችሉ ኖሮ በዚህ ሰዓት አንድ ላይ ሆነው አማራን የሚወጉበት አቅጣጫ ነበር የሚኖር። ደጅ ያልጠናው ጎረቤት ሀገር የለም። ከሱዳን ከየአካባቢው ዞሮ ደጅ ጠንቶ ነበር። በእርግጥ ግን የሚያግዘው ስላላገኘ እንጂ ተስማምቶ እሱን በተለያየ መድረክ ላይም ተናግሯል። ምናልባት በፊት የነበሩት በዲፕሎማሲ ይበልጡናል፣ በተቸገሩ ጊዜ ከጎናቸው ሆነው የተዋጉላቸው ነበሩ ሁሉ ብሎ ነበር። እኛ ግን በዚህ ሰዓት አንድ ችግሩ ስንገባ የሚደርስልን የለም ሁሉ ብሏል። እና ይሄ ደግሞ ምን ያህል የዲፕሎማሲ ውድቀቱን ነው የሚያሳየው። ስለዚህ በዛ አግባብ ቢታይ ጥሩ ነው። ምናልባት የእነሱ ጊዜ ትክክል የሚሆንበትና የሚጨበጨቡበት ቅድም እንደገለጽኩት ነው። የኛ አቋም እስካሁን ስንቃችንን ከህዝባችን ትጥቃችንን ከጠላታችን ነው እስካሁን ድረስ። ምናልባት እገዛ ቢኖረን ኖሮ ይህ መንግስት ባለው አደረጃጀት ምናልባትም አንድ ሳምንት የማይቆይበት ሁኔታ ነበር የሚፈጠረው። ግን እዛ ውስጥ አልገባንም። ከታሪካዊ ዳራ አንጻርም ከተለያዩ ምክንያቶችም እሱን ቅድም ለማስረዳት ሞክሬያለሁ። ስለዚህ በዚህ አግባብ ይታይ። ሌላኛው መንግስት በሙሉ ኃይሉ ነው ወይ እየተዋጋ ያለው? እሱም ቢጠቀስ የሚል ሀሳብ ተነስቷል። ምናልባትም አይደለም፣ ምናልባት መንግስት ምን ያህል ኃይል ነው ያለው የሚለው እሱ ሌላ ጥያቄ ውስጥ የሚያስገባ ሆኖ እንዳለ ሆኖ ከዚህ ቀደም አንዴ በ70 ባስ አንዴ በ40 ባስ አንዴ በምናምን ሁሉ ሲገባ የነበረበት ሁኔታ ነው የነበረው። ከዛ ውጭ ደግሞ የተሳተፉ ምን አይነት የጦር ኃይሎች ናቸው የሚለውን ምናልባት መተንተን ወይም ማየት ያስፈልጋል። ኮማንዶዎች ገብተዋል። ባህር ኃይል ሳይቀር እኮ ነው በወሎ ግንባር አስገብቶ እጅ ሰጥተው እንደዚህ እያሉ ፋኖ ይችላል ሲሉ ሲጨፍሩ የነበሩት ባህር ኃይል ብሎ እዛ ውሃ ላይ ሲጨማለቁ የነበሩት ናቸው ምናልባት ሲንከባለሉ የታዩት። ስለዚህ ሙሉ ኃይሉን አማጦ ተጠቅሞ መጨረሻ ላይም ኃይል ስላጠረው ነው ኢቨን ባህር ኃይል ብሎ ያስቀመጠውን ያስገባው። ያልገባ ኃይል የለም። ስፔሻል ፎርስ በለው፣ ኮማንዶ በለው፣ ሚሊሻ በለው፣ አድማ በታኝ በለው፣ ጸረ ሽምቅ በለው፣ ያልገባ ያልተሳተፈ የኃይል የለም ከጥምር ጦር ጀምሮ ማለት ነው። እና ገብተዋል ግን አልወጡም። የሚያሳዝነው በሚያሳዝን ሁኔታ ስቲል ግን አሁንም ሌሎችን እያሰለጠነን ያለው። ምናልባት ከተሳካለት ጥቂት ሚሊሻዎችን አሰልጥኖ አስመርቋል። በሱ ምናልባት እንደ አድቫንቴጅ የሚቆጥረው እርስ በራስ ዋን ወይ ኦር አናዘር ወይ አማራን ከአማራ ጋር ያገዳደልኩት የሚለውን እሳቤ ለሱ ሊያረካው ይችል ይሆናል። ምናልባት ሚሊሻዎችን ከፋኖ ጋር ዋግቶ እርስ በራስ ቢገዳደሉ አማራ ለአማራ ነው የሞተው ምን አገባኝ በሚል እሳቤ ያዘጋጃቸው ናቸው። በእርግጥ ምናልባትም መከላከያ ለቆ የሚወጣ ከሆነ አንድ ሳምንት አይቆዩም እነሱም ቢሆኑ። አሁንም ቢሆን ወደ ፋኖ እየገቡ ያሉበት ሁኔታ ነው ያለው። በዚህ አጋጣሚ ምናልባት እዚህ ላሉ ለመንግስት ደጋፊዎችና አባላቶቹ ምናልባት ሰርፕራይዝ ሊሆን ይችላል። ዛሬ ኦብነግ መግለጫ ሰጥቷል። መንግስት ላይ ጦርነት አውጇል። ምናልባት ካልሰማችሁ በግልጽ እንድሰሙ። ስለዚህ ከዚህ በኋላ ሶማሌ ክልልም እሳት የሚሆንበት ሁኔታ ነው የሚኖረው። ለመንግስት መቀመጫ እና መቆሚያ አይኖረው ከዚህ በኋላ። ሌላኛው መንግስት በደቡብ በኩል በደቡብ አዲሱ ደቡብ ኢትዮጵያ ክልል ላይ ትንኮሳ አድርጓል። ኃይሎች በኮሪያ አካባቢ ሰዎችን ገለዋል። እንዲሁም በወላይታ አበላ በሚባል አካባቢ ሰው ገለዋል። ሽማግሌዎችን ሳይቀር ገለው የወጡበት ሁኔታ አለ። ያ ደግሞ ምናልባትም ከኔ ቀጥሎ የሚያወራው ሰውዬም ሄዶ ፎቶ የተነሳበት አካባቢ አርባ ምንጭ ፎቶ ፕሮፋይል ያደረገበት አካባቢ ነው። የጉጂ ዞን አስተዳደር
ፓርኩን ጨምሮ በዛ አካባቢ ያለው ቀጠና አጠቃላይ ከስንት ጀምሮ በጉጂ ስር ያለ ነው ይመለከተኛል፣ አካባቢው የኦሮሚያ ነው የሚል መግለጫ ሰጥቷል። ስለዚህ ያንን ተከትሎ ተያይዞ የመጡ ነገሮች ናቸው። ስለዚህ በደቡብ በኩልም የሚነሱ አስቸጋሪ ሁኔታዎች በቅርቡ ይኖራሉ ማለት ነው። ይሄ በሰሞኑ የተከሰቱ ነገሮች ናቸው። አመሰግናለሁ። እሺ ቴዲ and by the way just ለማስታወስ ያህል ለውይይት እንዲያመች ይሄ ድሬልመንት አለ አይደለ? አሁን 40 ምንጭ ምናምን ሄደን ምሳም አልበላንም ለሽንት ማላቆም ዝም ብለን አገር ምንዞር ከሆነ ርዕስ ላይ ትንሽ ያስቸግረናል። ያለውን ነገር ሪሊ አብጠርጥረን እንድንነጋገር ጀስት እንዳስተያየት ነው ማስቀምጠው። ሽርሽር የምትወስዱን ከሆነ ሌላ ጊዜ ተወስዱናላችሁ እንወያይ። ተመልሼ እስቲ ባይዞ እያዳመጥኩትም ነበርና የተገለጹ ነገሮች ሬሳ አይቆጠርም ዝም ብሎ ተረማምዶ ነው የሚሄደው አለ። እሱን እስቲ ተመልሰን እናያለን። የማርሸትን ፓርት ብቻ ዝም ብዬ ከፍተውና ምናልባት ድምጹን እንሰማለን። ፈገግ ያስባሉኝ ቅድም ያልኳቸውን ነገሮችን እንነካለን። ፖለቲካውን መጀመሪያ ስትሬስ ላድርግ የተወሰነ ደቂቃ ወስጄና አዝናኝ የሆነውን የዛሬውን የአራትነት መግለጫ ዘመቻ አራትነትን ኋላ ላይ እናየዋለን። ከቲፒኤልኤፍ ጋር ያለው ትስስር ቀስ እየተባለ ነው ዋተር ዳውን እየተደረገ እንዲመጣ የተፈለገው። ኔጌቲቭ ሪያክሽን እንደሚኖረው ፑሽባክ እንደሚኖረው ይታወቃል። ቢኮዝ በጣም በቅርብ ጊዜ ነው ክልሉ ውስጥ ቲፒኤልኤፍ ገብቶ የተለያዩ ጉዳቶች የደረሱት። የመሬት የማንነትና የርስት የሚባሉ ግጭቶች ለረጅም ጊዜ የተራዘሙ አሉ። አሁን ባለው ህገ መንግስትም ሆነ በትርክት ግንባታውም ሆነ በብዙ ነገር የአማራ ህዝብ ለቲፒኤልኤፍ ያለው ልብ እነኚህ ጽንፈኛው ኃይሎች የሚሏቸው ፋኖ ራሳቸውን የሚሉ ጃዊሳም የተለያየ ስም አላቸው የታጠቁ በተበታትነው ያሉት እነኚህ የአማራ ክልል ውስጥ ያሉት የታጠቁ ቡድኖች ስስ ልብ ሊኖራቸው ይችላል። ካለባቸው ጫና አንፃር ሊያስጥላቸው የሚችል ቲፒኤልኤፍም ሆነ ከሴጣን ጋር እንሰራለን ባይዞ ብሔራዊ መዝሙራቸው ነው ላፉ እና ከማንኛውም አካል ጋር የመስራት ባህሪ ይታይባቸዋል። ስለዚህ እነሱ አፒታይት ሊኖራቸው ይችላል ከቲፒኤልኤፍ ጋር ተመልሶ የመስራት፣ ከሻቢያ ጋር የመስራት፣ ከማንም ጋር የመስራት። የአማራ ህዝብ ግን ለቲፒኤልኤፍ ያለው ልብ እነሱ እንዳላቸው ልብ አይደለም። እነሱ የሆነ የተወሰነ መሳሪያና ምናምን ገንዘብ ሲሰጣቸው ወይ ሃይደር ሆስፒታል ሲያሳክሟቸው ቆስለው በጣም ጤነኝነት ሲሰማቸው ይወዱታል። ቲፒኤልኤፍ ችግር የለባቸው። ለህዝቡ ግን እና ለህዝቡ ተቀባይነት የለውም። ስለዚህ ቀስ እያሉ የማለማመድ ስራ ነው አሁን እየሰሩ ያሉት። ቀስ እያሉ ከቲፒኤልኤፍ ጋር ያለችውን ዝምድና አንዱ ይናገርና አንዱ ይክዳል። ይሄ ገሎ ማዳን አንደኛው እውነት ነው ይልና ሌላኛው ደግሞ እኛ አናደርግም ይላል። ቀስ እያሉ የማለማመድ ነው እንጂ በግልጽ የታወቀ ነገር ነው። ቲፒኤልኤፍ ከሻቢያ ይሄን ትራያንጉሌት አድርጎ ቢኮዝ አልተቻለም፣ እንደምታየው ከሆነ አልተቻለም። በጣም አግሬሲቭ የሆኑ ሜጀሮችን ሌሎች ነገሮችን ያወራሉ። እዚህም ላይ እንደምናየው ከፍተኛ ጥሬ የሆነ ውሸት አንዳንድ ጊዜ እኮ እንደው ለማጋነን ብለህ መናገር ያለን ጥሬ ውሸት የማዋሸት ነገር ይታያል። ባለችን ደቂቃ ውስጥ ምናልባት ላሰማችሁ የሚሰማ ከሆነ ወለጋ ሀሩ ሻለቃ በጋራ በመሆን ሻለቆችን አወጣጣው ባደረጉት ኦፕሬሽን ዛሬ ላይ 22 የጠላት ኃይል ተደምሷል። 22 የጠላት ኃይል ተደምስሷል ይላል። ቅድም አንተነህ አይቆጥሩም ብሏል። ይቆጥራሉ እድሉ ካላቸው። እሺ የጠላት ኃይል ቆስሏል። በድምሩ 64 ጠላት አንድ አካባቢ ላይ ብቻ በመደምሰስ የ64ቱንም መሳሪያ መማረክ ተችሏል። በሌላ በኩል ከ80 በላይ የሚሆኑ አንድ ቦታ ተቀምጠው የነበረ የጠላት ኃይል እንደዚሁ ተደምሷል። መሳሪያው አልተማረከም። ምን ሆነ መሳሪያው ለምን አልተማረከም? ከተደመሰሰ ከነ መሳሪያው ደምስሰውት ሊሆን ይችላል። እንደዚህ ያላችሁ መቀጠል ትችላላችሁ። በጣም ግሩም የሆኑ ሀሳቦች አሉ። የሚገርማችሁ ነገር 4900 ጥይት ተገኘ ይላል። ከ62 መሳሪያ ውስጥ 62 ሰዎች ተገለው ነው 64 ሰዎች ተገለው 63 መሳሪያ ተገኘ። 4900 ጥይት አብሮት ተገኘ ይላል። 4900 ጥይትን በ63 ብታካፍለው 78 ጥይት ፐር መሳሪያ ማለት ነው። ሁለት ካርታ 60 ነው የሚይዘው እና መሳሪያውን አቅፈውት ነው። ያውም ደግሞ ያለን 22ቱ ተደምስሰዋል ማለት ሞተዋል፣ 42ቱ ደግሞ ቆስለዋል። የተማረከ እንኳን የለም ሳይቆስል። ስትገለው ስታቆስለው አንድ ጥይት አይተኩስም። ከሁለት ካርታ በላይ ጥይት ታቅፎ እያንዳንዱ ወታደር በጉንጉን አበባ መልክ አበርክቶልናል
80 ደግሞ ስንደመስስ 80ው ደግሞ መሳሪያቸው በተን መልክ ወደ ከባቢ አየር ተቀላቅሏል አይነት ውሸትም አስተካክለህ ነው አቀናጅተህ ሲሆን ጥሩ ነው። ያው ሩጫ ላይ ስለሆነ ይከብዳል፣ ግን ሰብሰብ ያለ ውሸት እንኳን እየቀረበልን አይደለም። እዚህ የምንሰማው ነገር አሁን 40 አውቶቡስ 70 አውቶቡስ 80 አውቶቡስ እየተባለ ይቆጠራል። ቅድም የነበረውና አሁኑ ራሱ ሊላይ ይችላል። እንደመጣን ችግር የለውም። ለማበረታታት ለማነቃቃት ምናምን የሚደረግ ነገር ነው። ግን at the end of the day ይሄ በጣም የሚገርም ነገር ስንቃችን ከህዝባችን የሚል ነገር አንተ ነው ሁለቴ ተናገረ። ስንቃችን ከህዝባችን የሚለውን ማርሸትን እዚሁ ላይ ሂድና 2 ደቂቃ አልፈ ስትሰማው ምን ይላል? ያለማዳበሪያ የፖለቲካው ስኬት ብሎ የፖለቲካ ስኬቱ ያለማዳበሪያ ለመዝራት አርሶ አደሩን ባደራጀናቸው የጎበዝ አለቆች ይላል። ክልሉ ላይ የጎበዝ አለቃ አደራጅተን ይላል አርሶ አደሩ ያለማዳበሪያ እንዲዘራ ሚኒንግ እንዳያመርት ማለት ነው። ስንቅህን እየወሰድክበት ነው ያለውን ትበላበታለህ ወስድ። ግን ደግሞ ለሚቀጥለው መህር ደግሞ እንዳያርስ ያለማዳበሪያ ዋጋ ተወዶብኛል ብሎ እንዳያርስ አድርገናል ብሎ የፖለቲካ ስኬት ተብሎ ይሄ ነው የቀረበው። አስበው ይሄ ክልል እንዳይማር እንዳያርስ ማዳበሪያ እንዳይጠቀም የሚበላውን ተሻምተው ትበላለህ፣ ተማሪውን ትገላለህ፣ መምህሩን ትገላለህ፣ ሽማግሌውን አዛውንቱን ታንበረክካለህ፣ ትገርፋለህ፣ ትረሽናለህ፣ የጎበዝ አለቃ ታደራጅበታለህ። ሚዲያ ላይ ወጥተህ የውሸት ድሎችን ታበስራለህ። የሌለን አንድነት 4-8 ሆነህ መጥተህ አንድነት ታበስራለህ። በዚህ ይዘት ውስጥ ያለን እዚህ ያለው በትንሽ ደረጃም ቢሆን የተማረ ነው። ኮምፓራቲቭሊ ኤሊት ልትለው ትችላለህ። ኮምፓራቲቭሊ ኤሊት ሊባል የሚችል ነው። የሆነ ሰዓት ላይ ቁጭ ብሎ 1 ሲደመር 1 2 ነው በማለት ፈንታ ዝም ብሎ ልብሱን አስተካክሎ ብቻ መጥቶ አሁኛ እንደዚህ ስንቃችን ምናምን ይለናል። 40 አውቶቡስ 60 አውቶቡስ ከማሩሸት ተቀብሎ ምናምን እና በዛ ደረጃ የምታወሩ ከሆነ እውነት ለመነጋገር ከሆነ አሁን እንትና ፈርቷል እንትና ተንቦጭቋል ብትል ምንም 2 ዓመት ሙሉ አላችሁን። አሁን መጀመሪያ ላይ እሺ ውሸት ነው ብለን ገረመን። አሁን አያስቅምም አይገርምም። ውሸት ነው ማንንም ያውቀዋል ገና አፍ ሳይከፈት። ስለዚህ እውነት ላይ ቆመን ብንነጋገር ይሻላል። ጦርነት ለክልሉ ነው አንደኛ ጠንቅ። ክልሉ ውስጥ ያሉ ኃይሎች ናቸው እየተጎዱ የነበሩት። አሁን የክልሉ የጸጥታ ኃይል እየተጠናከረ ነው። የተመረቁትን ብዛት እልቁ መሳፍርት እያያችሁ ነው። የአማራ ልጆች ናቸው። በዛ በኩል ያለው የአማራ ልጆች ናቸው። ክልሉ የአማራ ክልል ነው። ከክልሉ ወዴትም አይወጣም ይሄ ነገር። ቲፒኤልኤፍም እናንተ ክልል መጥቶ ነው እዛ ሊዋጋ የሚፈልገው እና ይሄን የማያስቆም ከሆነ ራሱን የሚጠላ ሰልፍ ዲስትራክቲቭ ነው ቢሄቪየራችሁ ላለውኝ ይብቃኝ። ቴንክ ዩ አያና። አማራ ስትሮንግ ታፕ እያደረጋችሁ እንደዚህ ሰክናችሁ ከግራም ከቀኝም የተለያዩ አይነት ሀሳቦችን እያደመጣችሁ ነው። ታፕ ለማድረግ ግን አትሰስቱ። ታፕ ነባሮች እያደረጋችሁ ነው። አዳዲስ ሰዎች ታፕ ማለት እኔ ያለሁበትን ቦታ ጣታችሁን ከስክሪኑ ጋር ማገናኘት ነው። ፕሊዝ ያን እያደረጋችሁ ላላችሁ ከልብ አመሰግናለሁ። አማራ ስትሮንግ። ኦኬ ቴዲ እንዴት አድርገን መናገር እንደሚቻል አይዶን ነው። አንዳንድ ጊዜ የትግል ግምገማቸው ምን እንደሆነ ግራ እየገባኝ ነው ያለው። አሁን ይሄ ትግል የህዝብ ትግል ነው ሲባል የአማራ ህዝብ ፋኖ እና የአማራ ህዝብ እጅና ጓንት ነው ማለት ነው። የአማራ ህዝብ ትግል ፋኖን ወለደ። የአማራ ህዝብ ጥያቄዎች ነበሩ። እነዛ ጥያቄዎች መመለስ አልተቻሉም። በሰላማዊ መንገድ ተሞከረ፣ አልሆነም። ያ የመጨረሻ ጣሪያው ላይ ሲነካ ፋኖነትን ወለደ። የአማራ ህዝብ ለዘመናት ይዞት የነበረውን የፋኖነት እሴቱን ሳበ፣ የመጨረሻ ካርዱን ሳበ፣ ራሱን የመከላከል ኃላፊነት ስላለበት ማለት ይሄ ትግል የህዝብ ትግል ነው ማለት ለዚህ ትግል ስንቁም ከለላውም ዋሻውም መጠጊያውም ይሄ ህዝብ ነው ማለት ነው። ይሄ ትግል ይሄ ህዝብ ይሄን መንግስት አንቀው ተፍቷል ማለት ነው። ይሄን መንግስት አንቀው እንደተፋው ማሳያው በተደጋጋሚ ወታደሩ ላይ የሚልኳቸው ወታደሮች ላይ አንደኛ ህዝቡ ለወታደሮች የሚያሳየው ርህራሄ ነው። ይህ ምንም የጭካኔ መንፈስ የለም። ህዝቡ ጥያቄውና እየታገለ ያለው ከመንግስት ከዋናው መንግስት ጋር መሆኑን የሚያሳያችሁ ይሄ ነው። ከዋናው መንግስት ጋር ወታደሮች ይማረካሉ፣ እጅ ይሰጣሉ፣ ይልካል ህዝቡ። ምክንያቱም ጥያቄው የተወሰነ ዓላማ ያላቸው የጨካኞች ስብስብ አይደለም። ይሄ የቲፒኤልኤፍ ጋር ወይም ደግሞ ሌሎች ጋር የሆነ ማስፈጸም የሚፈልጉት አጀንዳ ስላለ ያንን አጀንዳቸውን ለማስፈጸም ብዙ ነገር ሲያደርጉ ታያላችሁ። ይሄኛው የፋኖ ትግል ግን እንደሱ አይደለም። እንደሱ ካራክተራይዝ ልታደርጉት ትሞክራላችሁ፣ ግን እንደሱ አደረጋችሁት ማለት ነው ማለት አይደለም። እንደሱ አይደለም። በመሀል ላይ አሁን ለምሳሌ እንደዚህ ከነከሌን ገደሉ ይኖራል። ሁሉም ፋኖ ተመዝኖ ተመርጦ ክራይቴሪያውን አልፎ
ነው የገባው ማለት አይደለም። ከዛ መሀል ውስጥ አንድ ሁለት ሊያጠፉ ሊኖሩ ይችላሉ፣ ጥፋት የሚፈጽሙ ሊኖሩ። ያ ግን የፋኖነት መገለጫ ነው ማለት ግን አይደለም። አስተማሪዎችን ገለው እንደዚህ አድርገው እንትን አንበርክከው ምናምን ይለዋል። የማረኳቸውን ሰዎች ግን አቅፈው ስመው መታወቂያ ሰጠው የሲቪል ልብስ አለብሰው ወደ ቤተሰቦቻቸው ሲልኳቸው በኦሮምኛ ቋንቋ የሚናገሩ ወታደሮችን ስልክ ደውለው ኦሮሚያ ክልል ካሉ ወገኖቻቸው ጋር ሲያገናኟቸው ግን እሱን አይነግሩም። ይሄንን ትክክለኛው የፋኖ ትግልና መገለጫው ያ የህዝባዊነቱ ነው። ህዝባዊ ሲሆን ደግሞ ማንም ላይ ጭካኔ ያሳይም። ጭካኔውን የሚሰነዝረው መንግስት ላይ ነው። አሁን ለምሳሌ ሰሞኑን እየተደረጉ ያሉ ነገሮች አሉ አይደል? ይሄን እዛው ልዩ ኃይል ያሰለጥናሉ፣ ምንድነው የሚባል አድማ ብተና ሚሊሻ ምናምን ያሰለጥናሉ። አሰልጥኑ ፕሊስ፣ ሞር አሰልጥኑ። አማራን በደንብ አሰልጥኑ፣ በደንብ አስታጥቁት። በደንብ መታጠቅ ያለበት ህዝብ ነው። በደንብ እንትን መደረግ ያለበት ለሱ በጣም ነው የምናመሰግነው። በነገራችን ላይ የሰለጠነ የታጠቀ ህዝብ ምን ማድረግ እንደሚችል በልዩ ኃይሉ አይተነዋል። ልዩ ኃይል የሚባሉት ያኔ መሳሪያችሁን ፍቱ ሲባሉ ወዴት እንደሄዱ አይተናል አይደል? ከፋኖ ከወንድሞቻቸው ጋር ሆነው የዚህ ህዝብ ጥያቄ ሳይመለስ ምንም አናረግም ያሉት። እነዚህንም አሁን የምታሰለጥኗቸው የምታደርጓቸው ሄዳችሁ ተዋጉ የምትሏቸው ከእህቶቻቸው ልጆች፣ ከወንድሞቻቸው ልጆች፣ ከአጎቶቻቸው፣ ከዘመዶቻቸው ጋር እንደሆነ ግጥም አድርገው ያውቃሉ። መሳሪያ ስጧቸው ይሄዱ። ያኔ ወደ ማን እንደሚተኩሱ አብረን የምናየው ነገር ይሆናል። ዘላለም መንግስቴ ስለመጣ ከዘላለም መንግስቴ በላይ ከደሳሌ ጣሰው በላይ ዘላለም መንግስቴን አምነው ለዘላለም መንግስቴ የታዘዙ ሂደው ደረጀ በላይን ወይም ደግሞ ሀብቴ ወልዴን ወይም ደግሞ ኮሎኔል መሀቤን ይገሉልኛል ብላችሁ ካሰባችሁ ጉድ ላክ። ሌቨል ኦፍ ኢግኖራንስ የዚህ መንግስት ውስጥ የምታየው ሌቨል ኦፍ ኢግኖራንስ ይሄ ነው። ስትራቴጂካሊ ወይ በቃ የሚያደርጉት ነገር በሙሉ አንዳንዴ ካለማወቅ ነው ወይስ ህዝቡን ስለሚንቁት ነው? የትኛው እንደሆነ ራሱ ግራ ይገባኛል። እኔ በጣም ነው ግራ የሚያጋባው። እስከ ዛሬ ያዩት አሁን ለምሳሌ ሪፐብሊካን ጋርድ የሚባለው መጥቶ ሸዋ አካባቢ ረጅም ጊዜ የተዋጋው ሪፐብሊካን ጋርድ የሚባለው ነው። ማን በቀለ ብርሃኑ በቀለ የሚባለው ሰው ራሱ ባለበት የሪፐብሊካን ጋርድ አዛዡ ራሱ ይዞ ባህር ኃይል ብለው ያሰለጠኑት ኃይል ሸዋ ላይ መጥቶ ተዋግቷል። ያልመጣ እንትን ያላለ ኃይል የለም። አቅማችንን አልተጠቀምንም። ከ20 ጀነራል በላይ ከመላክ እንግዲህ ምን ቀረ? 20 ጀነራል መጥተዋል አይደል? 5 ጀነራሎች በየቦታው እኮ ተደርገው 20 ጀነራል እኮ ክልል ውስጥ ገብተው ነበር። አሁን የመጨረሻ ተብሎ የነበረው ስትራቴጂ ላይ ማለት ነው። አሁን ደግሞ እንደ አዲስ ገምግመው የክልሉን የጸጥታ መዋቅር ሪሻፍል ማድረግ አለብን ካሉት በፊት ማለት ነው። ይህን ያህል ስትራቴጂክ ስህተት የሚሰሩ ከሆነ እነዚህ ሰዎች የህዝቡ ጥያቄ አልገባቸውም ማለት ነው። የህዝቡ ጥያቄ ካልገባህ ደግሞ መጨረሻ ላይ የምትዋረደው ራስህ ነህ። ወይም ደግሞ ቅድም እንዳልኩት ነው ቢገባቸውም የህዝቡን ጥያቄ መመለስ አይፈልጉም። የአማራን የህዝብ ጥያቄ መለስክ ማለት የዚህ ስርዓት ህልውና ከተመ ማለት ነው። ይሄን ደጋግሜ ነው ብለው። ምክንያቱም የአማራ ህዝብ የሚጠይቀው ጥያቄ ስርዓታዊ ለውጥ ነው። ስትራክቸራል የሆነ ለውጥ ነው የሚፈለገው። ህገ መንግስታዊ ለውጥ ያስፈልጋል። ቁጭ ብለን መነጋገር አለብን። ይሄንን ስርዓት የሰሩት ሰዎች ለተወሰኑ ህዝብም አይደለም፣ የተወሰነን ህዝብ ለመጥቀም አይደለም፣ የተወሰኑ የጥቅም ቡድኖችን የነሱን ፍላጎት ለማሟላት ስልጣን ላይ የተቀመጠውን ኃይል ብቻ ለማሟላት ኦሮሚያ ሂድ፣ ወለጋ ምንድነው የሚደረገው? ባሌ ምንድነው የሚደረገው? ቦረና ምንድነው የሚደረገው? ከረዩ ምንድነው የሚደረገው? የትኛው በኦሮሞ ህዝብ ስም ስልጣን ይዘህ እየጠቀምክ ያለው ግን የተወሰነ የሸዋንና የጅማን የፖለቲካ ኦሊጋርኪ ነው። የቢዝነስ ኢምፓየር ነው እየተመሰረተ ያለው። አዲስ አበባ አካባቢ ነው ፓወር እና የኢኮኖሚ ፓወር ለመገንባት እየተሰራ ያለው እንጂ በኦሮሞ ህዝብ ስልጣን ይዘህ የኦሮሞን ህዝብ እየጠቀምክ አይደለም ያለው። በኦሮሞ ህዝብ ቋንቋው እንዲህ መሆን አለበት እንትን መባል አለበት ባላል ሁልጊዜ የኦሮሞ ህዝብ ጥያቄ ግን እሱ ነው ወይ? ቱ ቢ ኦነስት በልቶ ማህደር የተቸገረ ህዝብ ቋንቋውን ፌዴራል አረክለት ምን አረክለት። ስለዚህ ይሄ ስርዓት እስካልተቀየረ ድረስ ዛሬ አማራው የጀመረውን ትግል ይሄው ቅድም አንተነህ ወንድማችን እንዳለው ሶማሌ ተቀላቅሎታል። ነገ ጉራጌው ማይቀላቀልበት፣ ነገ ከምባታው ማይቀላቀልበት፣ ነገ ሲዳማው ማይቀላቀልበት። ምክንያቱም ጥያቄ አለው ሁሉም። ሲዳማና ኦሮሚያ አካባቢ ጥያቄ እንዳላናቅም፣ ሶማሌና ኦሮሚያ ጥያቄ እንዳላናቅም። ጥያቄ የሌለበት አካባቢ አለ እንዴ? ያን ጥያቄ መመለስ ካልቻለ ይሄ መንግስት ይሄ ስርዓት እንደ ስርዓት ይፈርሳል። በራሱ ጊዜ ይፈርሳል። አይደለም ፋኖን ታግሎ ይቅርና በራሱ ጊዜ እየፈራረሰ ያለ ስርዓት መሆኑን የሚያሳዩ ብዙ ነገሮች ናቸው እያየን ያለ ነው። አማራ ግርማ ነው መሰለኝ። ዶክተር ግርማ
አለ ዶክተር ግርማ ሚዩት ነው። ኦኬ ቴንክ ዩ ቴዲ። አይ ቲንክ ቅድም አንድ ፈጠን ብያውንም በ8 ደቂቃ ነች፣ ከዛ በታች እንዲጨርስ ሰዓት እንዳልነካብን 7 እሺ ኦኬ ጀስቱ ነው። ቅድም አንድ ነገር ሰምቻለሁ የመጨረሻ ላይ ያለውና ሁለት መሀል ላይ ያተነሱትን የፕሮፓጋንዳ ጉዳይ ላይ ነው ማውራት የምንፈልገው። ብዙ የማይመለከቱኝ ነገሮች ሳልገባምና ግን አንድ ነገር ልበል። ፋኖ ቅድም የፊሎሶፊ ነው ሲባል ሰምቻለሁኝና ይሄ ፊሎሶፊ አይደለም። አንዳንድ ጊዜ የማይመስሉ ነገሮችንም ለሰዎች ጆሮ አክብሮት ሰጠን ብናልፍ ጥሩ ስም ነው እንጂ ፊሎሶፊ አይደለም። ፊሎሶፊ ምን ማለት ስለምናውቅ ፊሎሶፊን ትንሽ በዚህ ደረጃ አቁም ብሎ እንትን ማድረጉ ጥሩ አይመስለኝም። እና የኦሮሞ ህዝብ ጥያቄ የሚል መጨረሻ ላይ ተነስቷል። የኦሮሞ ህዝብ ጥያቄ ዓላማም እንደሆነ የማይታወቅ አካል የኦሮሞን ህዝብ ጥያቄ ለፖለቲካ ማባያ መጠቀም አይገባውም፣ የለበትም። የኦሮሞ ህዝብ ጥያቄ ከሌላው አካል እዚህ ውስጥ ያሉትን ሰዎች ጥያቄው ምንድን ነው ብዬ ቢጠይቅ፣ ምናልባት አያናን አልጠይቅም፣ ሌሎችን ቢጠይቅ ጥያቄውን ልትመልስልኝ የሚችል ሰው የለም። ስለዚህ ለራስ በግል በማታውቀው ሁኔታ የኦሮሞ ህዝብ ጥያቄ የሚል አሲፍ የኛ ህዝብ የአማራ ክልልን ጦርነት ገባሪ ወይም ደጋፊ እንደሆነ አድርጎ ለመጠቀም መሞከር ጥሩ አይደለም። እሱን እዛው ጨርሱት ነው የምለውና ቅድምም ተብሏል ሲነሳ ሰምቻለሁ። እነዛን ቃላቶች ነው ቶሎ መምታት የምፈልገው። እኔ በኦሮሚያ የአማራና የትግራይ ኃይሎች አንድ ላይ ሲሆኑ እኔ ካካተት የኦሮሞ ህዝብ ጥያቄ አውቃለሁ። ኖ ቴዲ ቤቱን ህግ ስለማውቀው እንደዛ አይደለም። የአማራና የትግራይ ኃይሎች አንድ ላይ ሲሆኑ ፈርቶ መጡልኝ እያለ ነው የኦሮሞ ህዝብ ምናምን የሚል ነገሮችን ቅድም ሰምቻቸዋለሁና እኔ እኮ ቅድም ተናግሬ ነበር። ሰሞኑን ሚዲያ ላይ ስለምሰማ የኤርትራን ኃይሎች ጨምሮ አንድ ላይ መስራት ጀምረናል ሲባል በደስታ እንኳን የስራ ዘመን መልካም የስራ ዘመን ብዬ ምኞቴን ገልጫለሁ። አንድ ብትሆኑም ጥሩ ነው ብዬ ሀሳቤን ገልጬ ነበርና ሌላ እንደ ፕሮፓጋንዳ ተደርጎ የሚነሳ ነገር ፕሮፓጋንዳ አንዳንድ ጊዜ ተሰልጣኝን አያሰለጥነውምና ለፕሮፓጋንዳ ባለፈው ሳምንት አንዲት ያልተደፈረችን ሴት ተደፈረ ብሎ ፕሮፓጋንዳን አምጥቶ ሀገር ለመገልበጥ ከሚሞክር በላይ ሌላ ፕሮፓጋንዲስት ሊሆን አይችልም። ስለዚህ የፕሮፓጋንዳው እናት አባት ማን እንደሆነ ስለሚታወቅ አንዳንድ ጊዜ ወላጅ ለልጅ አይመክርምና እንደ ወላጅነት ብንወስደው በጣም ጥሩ ነው ብዬ አስባለሁ። ግን አንተ ቅድም ያልከውን ቃል እኔ አንድ ነገር ብቻ ልጠቀምና በጊዜ ውስጥ ልጨርስ። ቴዲ ዲቴል እንዳላወራ የሚከለክሉኝ ነገሮች ስላሉ ዲቴል አላወራ። መንግስት ከዚህ በፊት አንድ ነገር ብሎ ነበር። አዎ እየተዋጋን ያለ ነው በ5% ነው የሚል ቃል ሰምቼም አውቃለሁ። 5% አይደለም የሚለውን ቃል ብዙ ማውራት አልፈልግም። በ5% አይደለም ከዛም በታች ያነሰም ይሁን ከዛ በላይ የሚያነሰ ይሁን አማራ ክልል ያለው ጦርነት ግን አቅሙ ምን እንደሆነ ያውቃለሁ። አንዳንድ ጊዜ አንድ ዙ ማረክን፣ 2 ጥይት ወሰድን፣ 3 ጠመንጃ ማረክን እያልክ አቅሙን በስቴት ደረጃ ያለውን ቡድን እያሸበርክ ነው ብሎ ፕሮፓጋንዳ ከማውራት ያለፈ ሌላ ፕሮፓጋንዳ የለም። ስለዚህ ሌላው ህዝብ በዛ ፕሮፓጋንዳ የሚወሰድም አይደለም። ግን አንድ ነገር አውቃለሁ። አማራ ክልል እዛው ባለህበት ህዝብህን እያስጨረስከው፣ መምህርን እየፈጀ፣ ሴት እያሰቃየ፣ እየዘረፍክ እየሰረክ ህዝብን አደይተ እዛው እንደ ጨው ማምተት አልቃለህ እንጂ ከድንበሩ ውጭ አልፈ ሌላ ቦታ የምትወስደው የትኛውን ቦታም ጥያቄም የለም። አንደኛ ጥያቄውን አናውቅ። ጥያቄው ያለው የኦሮሞን ህዝብ ክብር መንፈግ ነው። ጥያቄውን የምናውቀው አዲስ አበባን የአማራ ክልል አድርግ የሚል ምኞት ነው። እሱ ደግሞ ምኞት ነው። ጥያቄ በሚል ጎን ማሳለፍ አይቻልም። ሌላ ጥያቄ ካላቸው ጥያቄውን አደባባይ ፓብሊክ ቢያደርጉት በጥያቄ ጉዳይ መነጋገር ይቻላል። አሶፍናው የምናውቀው ነገር የኦሮሞን ህዝብ የፍትህ ጥያቄን የራስ የማድረግ ወይ ደግሞ የኢምፔሪያል ሲስተሙን መልሶ ቆንጥጦ የበላይ ሆኖ የመኖር የድሮ ስርዓት ናፋቂ ቡድን ነው እዛ ውስጥ ያለው። ይሄ ቡድን ምን ያደርጋል ካልክ ምንም ብታወራ በፕሮፓጋንዳ ምንም ብታለው ተሻግረ የምታሸንፈውም ክልል የለም፣ የምታመጣውም ዲሞክራሲ ያለ አይመስለኝም። ይሄም ማሳያ ደግሞ የሚሆነው ባለፈው 12 መምህራኖችን የጨፈጨፈ ቡድን መምህርን ገለህ መምህርን አጥፍተህ ነፃ የምታወጣው ማህበረሰብ ምን አይነት ማህበረሰብ? መምህርን ከገደልክ በኋላ ሽማግሌን ካንበረከክ በኋላ ድሃን ካሰቃይኸው በኋላ ለሌላ ለማንኛው ክልል ነው የምትሆነውና ብዙ አንዳንድ ጊዜ ጠቃሚ አይደለም። እኔ የምሻለው አማራ ክልል አንድ ነገር ነው የሚለው ቅድም አንድ ሆኑ የሚባለው ነገር አንድነቱ ሲመጡ ማልቃወምበትና አንድ መሆናቸውን የሚደግፍበት ነገር አለ። አንድ ቢሆኑ አንድ ለሚፈልጉት ዓላማ
በድርድርም ይሁን በምን የሆነ ቦታ ላይ ይደርሳሉ የሚል ምኞት አለኝ። ምክንያቱም የባህር በር ጉዳይ አለ፣ ሌሎች ነገሮች ስላሉ በሀገር ሰፋ ባለ ጉዳይ ላይ በሌሎች ጉዳይ ሳንገባ ማውራት በሚገቡን ነገሮች እንድናወራ ቢያንስ ይሄ የመንደር ውስጥ የሰፈር አለቃ ሴቶችን የሚደፍር ወጣት የሚገል ይቆማል ብዬ ስለማስብ ነው። መበተናቸውን አይደለም አንድ ቢሆኑ ጥሩ ነው የሚል ድጋፍ ነው ያለኝና ነገር ግን ያ ባልሆነበት ሰዓት ላይ በፕሮፓጋንዳ ብቻ አዲስ አበባ እንደገባ ብዙ ኃይል እንደታጠቀ አድርጎ ማውራት ብዙ ፋይዳ ያለው አይመስለኝም። እኔ እዛ ውስጥ ምንም ብለ ያውራ ግን አንድ ነገር አትጨምሩት። የኦሮሞ ህዝብ ጥያቄ የሚል ጥያቄ አታምጣ። የኦሮሞ ህዝብ ጥያቄ ማናችሁም የምታውቁት ጉዳይ የለም። እዚህ ውስጥ ማናችሁም የኦሮሞን ህዝብ ጥያቄ ብትባል የምታነሳው የመሰለህን ነው የምታነሳው። ምናልባት ቲክቶከሮች ሚዲያ ላይ የሚያወሩትን ነው ጎተተ የምታመጣው እንጂ ፈንዳሜንታሊ የኦሮሞ ህዝብ ጥያቄ የካፋኦ ጥያቄ ምንድን ነው? ምንድን ነው ይዞ ያለው? የእሱ ማኒፌስቶ የሚለው ነገር ምንድን ነው? ለአቺቭ ለማድረግ የፈለገው ምንድን ነው? ዩ ካናት ዲፋይን ዛት። የኦሮሞ ነጻነት ሰራዊት የሚፈልገው ምንድን ነው? አቺቭ ለማድረግ የፈለገው ምንድን ነው? አላማቸው ምንድን ነው? ምን አይነት ነው ሊያመጡት የሚችለው ነገር? ዩ ዶንት ኖ ነቲንግ። የኦሮሞ ነጻነት ግንባር ድርጅቱ ያለው ማኒፌስቶ ምንድን ነው ብትጠየቅ አታወራውም። የማናቃቸውን ነገሮች ዝም ብለን አሳስገሰሱን ቴንክ ዩ እያመጣን ብቻ እንትን ብናደርግ ብዙ ዋጋ ያለው አይመስለኝም። እና አሁንም ፖለቲካ አይመስልም። ትንሽ ፖለቲካ የሚመስል ነገር ብናወራ ጥሩ ነው ላለው ቴዲ የሰዓቱ ሰርቅ መሰለኝ። ሶሪ አንድ ቃ እያለን ያቆምከው? እሺ ኦኬ። በነገራችሁ ላይ ያው ይገባቸዋል። በምልክት እንደዚህ ስላችሁ አንድ ቃ አላችሁ ማለት ነው። ስዩሜሽ ታፕታፕ እያደረጋችሁ አመሰግናለሁ። ከላይም ከታችም ያላችሁ በአጀንዳው ዙሪያ ሞር ፎከስ አደርጋለሁ። ምክንያቱም አይ ቲንክ ብዙ ማቅረብ የምንችላቸው ነገሮች እያለ አንዳንድ የጎንዮሽ የምናደርጋቸው ነገሮች አስፈላጊ አይደሉም ብዬ አምናለሁ። በተለይ የሰዎችን ኢንተለጀንስ ኩዌስችን ማድረግ በራሳችን ባለን ጠባብ አመለካከት ሌሎችን ባንለካ ማንነትን ስለሚገልጽ። ምክንያቱም የኦሮሞ ጥያቄ እኔ ብቻ ነኝ ማውቀው የሚል ግብዝነት የተሞላበት አስተሳሰብ ሪሊ የሰውን አስተሳሰብ ደረጃ ኩዌስችን ውስጥ የሚከት ነው። ትክክል አይደለም። ፕሮባብሊ ምንድነው ዲስከስ እናድርግበት ሌላ ኩዌስችን ነው፣ ግን እዛ ውስጥ እኔ አልመላለስም። ፕሮባብሊ አስፈላጊ ከሆነ ዲስከስ ሊደረግ ይችላል። ቴዲ እንትኑን የአማራ ክልል ብቻ አይደለም ችግር ያለው፣ ትግራይ ክልል ውስጥ አለ፣ ደቡብ አለ፣ መላው ኢትዮጵያ ውስጥ ችግር ያለበት ወቅት ነው ያለው እና አሁን እያወራን ያለነው ጦርነት አማራ ክልል ብቻ ያለ ስናደርግ ትግራይ ክልል ያለ ውጥረትን ትተን ኦሮሚያ ውስጥ ኦላ ራሱ ጦርነት ያቆመ ነው የሚመስለው። ማዕት የሚገደሉ የሚደፈሩ ሴቶች ያለበት አካባቢ ነው። ሲዳማ ክልል ከፍተኛ የሆነ ውጥረት ነው ያለው። ከፋ ላይ ከፍተኛ ውጥረት አለ። ወደ ጋሞ አካባቢ ከፍተኛ ውጥረት አለ። በሶማሌና በአፋር መካከል እንደዚሁ ከፍተኛ የሆነ ውጥረት አለ። ጋምቤላ ላይ ደግሞ ቶሱ ምንም ገና ከደቡብ ሱዳን እየመጡብን ነው። ኢትዮጵያም ውስጥ ያሉ ኃይሎች እያጠቋቸው ነው። ሌላ ስጋት ውስጥ ነው ያለው። ናው ኢትዮጵያው ሰላምና ደህንነት የማረጋገጥ ዜጎች ግዴታና ኃላፊነት የመንግስት ነው። አማጺ ቡድን በሚነሳበት ጊዜ ጥያቄው ሌጂቲሜትም ይሁን አይሁንም የሆነ ጥያቄ አንስቶ ሲነሳ ሰላምና ደህንነት አሸንፎ ባጭር ጊዜ ውስጥ ማረጋገጥ ያለበት መንግስት ነው ከቻለ። አሁን ለፕሮፓጋንዳ ካልሆነ 5% ነው ያለኝ፣ ስንት ዓመት ነው 5% ነው ያለኝ፣ 10% ነው ያሰማራሁት ብለው የሚነግሩን ስንት ዓመት ነው? ያላቸው ኃይል ተጠቅመው ክልሉን ሰላም ማምጣት ያለባቸው እነሱ ናቸው ማለት ነው። አዘርባይስ የተራዘመ ጦርነት ውስጥ ከተህ ክልሉን እያደቀቅ ህዝቡን እያሰቃየ አቅም አለኝ ግን 5 ብቻ ነው መሞከሪያ ነው ማረጋቸው ምናምን። በማን ነው ሙከራ የምታረገው? ምን አይነት ድራማ ነው? እየለቀምን ነው። ምንድነው የምትለቅመው? ለምን አትቆጣጠረውም? አቅሙ ካለ የላቸውም አላቸው የሚለው ጀጅ ለማድረግ አይደለም ቴዲ። ካላቸው መቆጣጠር አለባቸው። ካላቸው ክልሉ አማራ ክልል ብቻ አይደለም ትግራይ ክልል፣ ደቡብ ያለው ችግር ቀርፈው ህዝቡ በሰላም ወጥቶ የሚገባበት ሙሉ በሙሉ አገሪቱ ወደ ልማት የምትመለስበት ሁኔታ መፈጠር መቻል አለበት እንጂ ሰዎች እያፈራረቅ
በየሚዲያው እየወጣ በየጊዜ እየጨረስናቸው ነው ምናምን ብትል የሚታመን አይደለም። በመንግስት በኩል ፕሮፓጋንዳ ደብረጽዮን እኮ ተገሏል፣ አንገቱ ሚካኤል ግማሽ ፓርቱ ማርያም ነው ምናምን ሲባል የሰማን ሰዎች እኮ ነን። ተመሳሳይ የሆነ ፕሮፓጋንዳ ባይሰራ አቅም ካለ ፉሊ ግን አቅም ማለት ምንድነው? ድሮን ተጠቅመሃል፣ ታንክ አስገብተሃል፣ ሌሎችም መሳሪያዎች አስገብተሃል አይደለም? አቅም ካለ መጨረስ ነው። ካልቻል ግን እስከ መቼ ነው ጦርነት ብቸኛ መፍትሄ አድርገን ቴዲ የምናወራው? ከጦርነት ምላሽ ችግሩ ያለው አማራ ክልል አይደለም፣ ኢትዮጵያ ውስጥ ችግር እንዳለ ይታወቃል። መንግስት ችግሩን አውቄ የምክክር ኮሚሽን አቋቁሜያለሁ ብሏል አይደል? 3 ዓመት ሞልቶታል፣ 1 ዓመት ተራዝሟል፣ 4 ዓመት። ያ ከሆነ ቀጣይ ምርጫ ከሚጠብቅ ይልቅ አገራዊ የሆነ ውይይት ተደርጎ ወጣቶቻችን ሳያልቁ ሀብትና ንብረታችን ሳይወድም ከዚህ በበለጠ ችግር ውስጥ ሳንገባ ቢኮዝ ጦርነቱ በሄደ ቁጥር እኮ እየተቋሰለ ነው አይደል? የህዝብ ለህዝብ እየሆነ እየመጣ ነው። ሲቪል ዋር ነው የምንጠብቀው። ጦርነት እያሸነፉ ነው። አላማ የላቸውም። አላማ ሳይኖረው ጫካ አልገባም። አማራ ክልል እውነቱ ለመናገር የአማራ ህዝብ ጥያቄ የለውም፣ አይታወቅም። አዲስ አበባ ብቻ ክልል የሚያደርጋል እንደዚህ ያደርጋል ብላ ይሄ ላይ ጉንጭ አልፋ የሆነ ክርክር ነው። ኦር ደግሞ ሪሊ ይህን የሚናገር ሰው ይህን አምኖ የሚናገር ከሆነ ከሪያሊቲ ጋር የተጣላ መሆን መቻል አለበት። የአማራ ህዝብ ጥያቄ አለው፣ የኦሮሞ ህዝብ ጥያቄ አለው፣ ጉራጌ ጥያቄ አለው፣ ሲዳማ ጥያቄ አለው፣ ሌላውም ጥያቄ አለው። እነዛ ጥያቄዎች እንዴት ይመለሱ? በጦርነት ብቻ ነው? ኤንድ ደግሞ የአንድ መሪ አሁን አብይ አህመድ ጥሩ መሪ ነበረ፣ አሻጋሪ ነው ለማለት የሚለካው አማራ ክልልን ያለው የተለያዩ ቦታዎች በጦርነት ብቻ ሲያሸንፍ ነው ወይም የውሸት ጥሪ ሲያቀርብ ነው? ኑ ዛሬም እጃችን ክፍት ነው ማለት በቃ ንግስናህን ካልቀጠለ አንተ በሌላ ከዛ ዝቅ ባለ ደረጃ ቁጭ ብለህ ተነጋግረህ የምትፈታበት መንገድ የለም። እነዚህ ኃይሎች ወደ ሰላም የሚመጡበት ዝም ብለህ የውሸት ጥሪ ከማድረግ አልፈ የምትፈታበት መንገድ የለም። እስካሁን ከተሞከሩት ውጪ የሆነ ነገር ለምንድን ነው ማንሞክረው? ለምንድን ነው ማይታሰበው? ጦርነት አሸነፍ፣ ማን ነው የምትገለው? ጨፈጨፍን፣ ደመሰስን፣ ማን ነው የደመሰስከው? እዛም የሚሞተው ኢትዮጵያዊ ወጣት፣ እዚህም የሚሞተው ኢትዮጵያዊ ወጣት እርስ በርስ እየተላለቀን በየትኛው እንሳቅ? በየትኛው እንደሰት? ማን አሸነፍ? መንግስት ጨፈጨፍኩ ሲል ማንን ጨፍጭፎ ነው የምንደሰተው? ፋኖ ጨፈጨፍኩ ይላል፣ ማንን ጨፍጭፎ ነው የምንደሰተው? ማን ነው የሚስቀው? የማን ሀገር ነው የሚወድመው? ማን ነው እየተገደለ ያለው? ጦረኝነት ነው እዚህ ጋር የምንሰማው። ወጣቶች ናችሁ፣ ተስፋ ያላችሁ ሰዎች ናችሁ። ተማራችሁ አይደለም? ከተማራችሁ እኔ ያስኩትን ትክክለኛ ነውና ያንን ማሸነፍ አለበት። ለምንድን ነው በሰለጠነ መንገድ የማንፈታው? and the other thing ከዚህኛው ከፋኖና ቲፒኤልኤፍ ጋር ውግንና ፈጠሩ እንደዚህ ያደረጉ ምናምን የሚሉ ነገሮች I mean the central government is trying to work with TPLF too, and at the same time ሌሎቹ የተለያየ አስተላለፍ ሊፈጥሩ ይችላሉ አስፋራስ እነሱ ዊን የሚያደርጉበት መንገድ። እኔ ከዛ በተለፈ ከዚህኛው ተሰለፈ አንተ ስትራቴጂ ታክቲክ አንተ ልታወጣለት አትችልም። የሰዎቹ ጥያቄ ሪኮግናይዝ ሳታረግ የሰዎቹ ትግል ሳትደግፍ እኔ ስትራቴጂና ታክቲክ ላውጣልህ ብትለው የሚሆን ነገር አይደለምና እስቲ ከጦርነት መልስ ማሰብን ጀምር፣ ሰከን ብለን እንየው ለማለት ነው። አመሰግናለሁ። ምናልባትም ለአድማጭ ተመልካቾች አሁን እኔ አንዳንድ ጊዜ ብዙ ጊዜ እርስ በርሳቸው የሚጣረሱ ነገሮችን ስለማይ ነው የክልል ነዋሪዎች ወይም ደግሞ የብሔር ፖለቲካ የሚያቀነቅኑ ለፌዴራል መንግስት መቅረብ ያለባቸውን ጥያቄዎችና ለአስተዳዳሪዎቻቸው ለክልል መንግስታት መቅረብ የሚገባቸውን ጥያቄዎችም ኦፒኒየን ሊደሮች ለይታችሁ ለተከታዮቻችሁ መናገር አለባችሁ ብዬ አስባለሁ። የህገ መንግስቱ አንቀጽ 51 እና 52 ላይ በግልጽ ተቀምጧል። አንዳንድ ጥያቄዎቻችሁ በክልል መንግስታት የሚመለሱ ናቸው። የፌዴራል መንግስት ምንም ሊያደርግ አይችልም። ለፌዴራል መንግስት መጠየቅ የሚገባን ጥያቄ እና ለክልል መንግስት መጠየቅ የሚገባን ጥያቄ ራሱ መጀመሪያ ለይታችሁ ማወቅ አለባችሁ ብዬ አስባለሁ። ሁሉንም ጥያቄ ለፌዴራል አትወረውሩም። ስለዚህ ይህንንም ነጣጥለን ብናይ እና አብዛኞቹ ጥያቄዎች አሁን እዚህ ጋር አንዳንዶቻችሁ በኮመንት የምትጽፏቸው
አብዛኞቹ ለክልል መንግስታት ወይም ደግሞ ለክልል አስተዳዳሪዎቻችሁ መወርወር የሚገባችሁ ናቸው። ይሄ ማለት ለፌዴራል መንግስት የምታቀርቡ ጥያቄ የለም እያልኩኝ አይደለምና የጎራ መደበላለቁን እየለያየን ብናስቀምጥ ማለት ያህል ነው። ከስዩም በኋላ ወደ ሀብትሽ ልምጣና ከዛ ወደ አዲስ የገባ ልጅ አለ። ጌታሁን ጂ ቪዲዮ ታበራለህ ብዙ ጊዜ ሳትፈጅ ውሳኔ ከዚሁ ለመስጠት እንዲመቸን ተራ ሲደርስ። ጌታሁን ይሰማል? እሺ ከፍታለሁ። እሺ የምታበራ ከሆነ ችግር የለውም። የላካችሁም ሰዎች ፕሊስ ቪዲዮ እንደምታበሩ እርግጠኛ ሆኑ። ቪዲዮ እያበሩ የሚያወሩ ሰዎች ጋር ገብታችሁ አላበራም ማለት እዚህ ጋር ለተቀመጡ ሰዎችም ክብረ ነክ የሆነ ነገር ስለሆነ ያን አታርጉ። ቪዲዮ ማታበሩ ከሆነ ሪኩዌስት አትላኩ። በኦዲዮ ብቻ ማውራት ስትፈልጉ ከሰኞ እስከ ዓርብ ባለው ጊዜ ለእናንተ አዘጋጃለሁ። ይሄ እየተያየን የምናወራበት ስለሆነ ማለት ነው። ሀብትሽ ወደ አንተ ምጣ። ቴንክ ዩ ቴዲ። እኔ በጣም ነው የሚገርመኝ ሁል ጊዜ ተደጋግሞ ፋኖ ተመቷል፣ ፋኖ አቅም የለው ምናምን ቅድም ሲያወራ ነበር ወንድማችን እና የትም አትደርሱም፣ እዛው ክልላችሁ ውስጥ ታልቃላችሁ። ህዝቡንም ጭምር ነው ባይዘው የአማራ ክልል እያለ የአማራ ክልል ህዝብ እያለ ነው የሚያወራው። ይሄ ወንድማችን ለስሙ ዶክተር ነኝ ነው የሚለው። እኔ በተለይ በኦሮሞ ብሔርተኝነት ውስጥ ያሉ ሰዎች ሁሉም ዶክተር ናቸው። አንድ ጫልቱ የምትባል ነበረች ዶክተር ነኝ ብላ ስትፈተሽ ዶክተር አይደለችም። አክቲቪስቱ በሙሉ ዶክተር ነኝ ይላል። በእርግጥ ኦሮሞ የተማረ ሰው አለው፣ ብዙ የተማረ ሰው አለው እና ግን ዝም ብሎ ከመሬት የተነሳ ዶክተር ነኝ የሚል ሰው ማህበረሰብን ደግሞ በጅምራ ታልቃላችሁ ብሎ የሚያስፈራራ ሰው ይሄ ነውር ነው። የአማራ ህዝብ የፖለቲካ ጥያቄ ያለው ጥያቄው ለጀትመት ነው። በመጨፍጨፍ በመገደል በመፈናቀል የኢኮኖሚ ሳቦታጅ ተደርጎበት ድሃ እንዲሆን የተደረገ ህዝብ ነው። ይሄ ህዝብ ራሱን መከላከልና ሰልፍ ዲፌንስ ማድረጉ እንዲሁም የዘገየበት ጉዳይ ነው እንጂ የሚያስገርም አይደለም። የአማራ ህዝብ ከሰማይ በታች ከምድር ነው ከሰማይ በታች ያለውን ኃይል በሙሉ ያለውን ለቨሬጅ በሙሉ ተጠቅሞ ይህንን ጨፍጫፊ ስርዓት ቢያስወግድ ጽድቅ ነው ነው የምንለው። ይሄ ጨፍጫፊ ስርዓት ደግሞ የአማራ ህዝብ ሲታገለው 4 ኪሎ ሊገባ ነው የአባቶቹ ምናምን። አዎ አማራ ኢትዮጵያ ውስጥ ቤተ መንግስት ሰርቷል፣ ሀገረ መንግስት ሰርቷል፣ ከሌሎች ወንድሞቹ ጋር ሀገር አቁመዋል። ይሄ ታሪክ ነው። ኢትዮጵያን ሰርቷል አማራ ከሌሎች ወንድሞቹ ጋር። ይሄ ማለት ኢትዮጵያን ክሌም ማድረግ ይችላል። በኢትዮጵያ ውስጥ የበላይ ሆኖ ሳይሆን እኩል ሆኖ ሀገር ማስተዳደር ይችላል። ያንን ተነፍጓል። ሀገር ማስተዳደር እኮ አይደለም መኖር ነው ያልቻለው አማራ። ስለዚህ ወደ ነበረበት ክብሩ የሰራትን የመሰረታትን ሀገር ከሌሎች ወንድሞቹ ጋር እኔ እንዳንድ ጠባብ የአማራ ብሔርተኞች አማራ በሙሉ ኢትዮጵያን ጠፍጥፎ ሰራ አይደለም። ሁሉም ደሙን ላቡን አንጠፋጥፎ ኢትዮጵያኖች ሰርቷል ብዬ አምናለሁ። አማራ ግን ትልቅ ድርሻ አለ፣ ይታወቃል። በቋንቋ በካልቸር ኢቨን በሀገረ መንግስት በመመስረት የኢትዮጵያን ፖለቲካ በመመስረት ትልቅ ድርሻ አለ፣ ይታወቃል። ይሄን ሪስፔክት ማድረግ ያስፈልጋል እና ይሄን ክሌም ሲደረግ ሊጨቁኑን ነው ሊገሉን ነው። በኢትዮጵያ ታሪክ ውስጥ ከአጼዎቹ ስርዓት በላይ በወያኔ ዘመንና በአሁን ባለው በብልጽግና የኦሮሞ ብልጽግና ዘመን ኢትዮጵያኖች እርስ በላሳቸው ተበላልተው ያውቁ፣ አንዱ አንዱን ጨቁኖ ያውቅም እንደ ማህበረሰብ። ይሄ መጽሐፍ ምንድነው? ታሪክ ግለጽና አውጣና መከራከር ይቻላል። የትኛው ማህበረሰብ አማራ እንደ ማህበረሰብ ኦሮሞን አልጎዳም፣ ትግሬን አልጎዳም። ስርዓት ነበር፣ የፊውዳል ስርዓት ነበር። ፋሚሊየር ነው፣ ምንድነው? ሞናርኪ ነው። የአንድ ቤተሰብ የአንድ አካባቢ ወይንም ደግሞ ከዚህ ውስጥ ከዛ የተመሳጠሩ ጥቂት ሰዎች አስተዳደር ነው እንጂ በብሔር ተደራጅቶ የጨቆነ የለም። በአሁኑ ሰዓት ነው የብሔር አስተዳደር ባይዘው የመጣው በቲፒኤልኤፍ ዘመን ነው። ከቲፒኤልኤፍ በፊት የብሔር አስተዳደር አልመጣም። የብሔር ፖለቲካ አልነበረም ኢትዮጵያ ውስጥ። የብሔር ፖለቲካ በአብይ አህመድና በቲፒኤልኤፍ ነው ላለፉት 30 ምናምን ዓመታት። አሁን ደግሞ ላለፉት 7 ዓመታት የዘረኝነት ፋሽዝም፣ አፓርታይድ አሁን ነው በተግባር ያለውና ይህንን መግለጽ ያስፈልጋል። ግን ፋኖ አቅም የለውም ላለው ወንድሜ ካለቃችሁ ላሰማችሁ። አለቃው ራሱ ብርሃኑ ጁላ ምንድን ነው የሚለው? አገሬን አድናለሁ ብሎ የወጣ ፋኖ
ጠምዝዘው ወስደው አሁን በየቦታው ጠንካራ የፈጥኖ ድራሽ ክፍለ ጦሮች መስርቷል። ሰማ ሀገሬን አድናለሁ ብሎ የወጣው ፋኖ ጠምዝዘው ወስደውታል። አሁን በየቦታው ጠንካራ ክፍለ ጦሮችን መስርቷል። ብርሃኑ ጁላ ሀብታሙ በሻር ለምን የሚል መተ ፋኖ ከክልሉ አይወጣም። ፋኖ እንደዚህ ኦፍ ኮርስ በአንድ ዓመት እንቅስቃሴ ውስጥ ከክልሉ መውጣት የሚያስችል አቅም የለውም። አሁን ይነው እስከ አፍንጫው የታጠቀ ነው፣ ድሮን የታጠቀ ነው፣ መካናይዝድ ጦር የታጠቀ ነው። ፋኖ ያንን ማድረግ መቻል አለበት። እንደዛ በዛ አደረጃጀት ልክ መምጣት አለበት። ግን ሲግኒፊካንትሊ የፋኖ አደረጃጀት መንግስትን መቋቋም ብቻ ሳይሆን ማጥቃት ችሎ ራሱን እንደገና ኦርጋናይዝ አድርጎ የማይንበረከክ ኃይል ሆኖ ነገ ተለዋጭ ኃይል ሆኖ እንደሚመጣ የሚያስታውቅ ቁመና ላይ ነው ያለው። ወደድክም ጠላ ይሄ በጣም አመርቂ ነው ለዲሞክራሲ ለሚፈልጉ ሰዎች፣ መብት ለሚፈልጉ ሰዎች፣ ለውጥ ለሚፈልጉ ሰዎች፣ ከጭቆና መውጣት ለሚፈልጉ አማሮች ብቻ ሳይሆን ለሌሎች ኢትዮጵያኖችም ይሄ በጣም አስፈላጊ ነገር ነው። ይሄ በጣም ወሳኝ ነገር ነው። እኔ ይሄን ነው የምደግፈው። ናት ኦንሊ የአማራ ስለሆንኩ ብቻ ሳይሆን ከዲሞክራሲ ፐርስፔክቲቭ ከፍትህ ከአንድነት ፍላጎት የተነሳ የአማራን ትግል እደግፋለሁ። አማራ ብቻ እንዲመጣም ደግሞ አልፈልግም። ሌሎች አሁን የሰማነው ድምፅ አለ አይደል? ሶማሌው ተነስቷል፣ ተነስ። ደቡቡ ተነስ፣ መነሳት አለበት። ሌላም ብሔር ብሔረሰብ ያቺ ሀገር መቆም የምትችለው በሁሉም ውክልና ነው መሆን ያለበት ብዬ አምናለሁ። ስለዚህ ሌሎች ብሔር ብሔረሰቦችም ከፋኖ ጋር አብሮ መታገል መቻል አለባቸው። ፋኖ ግን ጠንካራ ኃይል ሆኖ ወጥቷል። አላያንስ በሚለው ጉዳይ ላይ እኔ ያው የአማራ ትግል ውስጥ የራሴ ምንድነው ኮንስቲትዩንሲ ያለኝ መደግፈው ኃይል አለኝና በዛ እኔ ደግሞ ማልደግፈው ለምሳሌ አሁን ተማሪዎችን ገድሎ በአደባባይ ወጥቶ በቴሌቪዥን አውግዛለሁ ባይዘው። ለዚህ እኔ ቴዲ ምንም ርራ የለኝም። ይሄ ተማሪዎችንና አስተማሪዎችን ገድሎ በኢኤምኤስ ቴሌቪዥን ማርሸት የሚባል ሰው በኢኤምኤስ ቴሌቪዥን ወጥቶ ገለናቸዋል ነው። ይሄ ነውር ነው። ይሄ የፋኖን ትግል ወደኋላ የሚጎትት ነው። ይሄ አውሬነት ነው። ይሄ ኦነግነት ነው። ይሄ ከአብይ አህመድ አለመማር ነው። ይሄ ከወያኔ አለመማር ነው። እንደዚህ አይነት የፋኖን ትግል ለመጥለፍ የሚሄዱ አውሬ አድርገው ለመሳል የሚሄዱ አስተሳሰባቸውን ባይዘው ወያኔ ነው። ማርሸት እና የማርሸት ቡድን አስተሳሰባቸው ወያናዊ ነው፣ ኦነጋዊ ነው። የበላይነትን ነው ይፈልጉት። በሌላ ኢትዮጵያ ውስጥ እንኳን በፋኖ በአማራ ውስጥም የበላይ መሆን ይፈልጋሉ። ይሄ እኔ የምታገልለት ዓላማ አይደለም። እኔ አይደለም በአማራ መካከል በኢትዮጵያኖች መካከል የበላይና የበታች ስርዓት እንዲኖር አልሰራም። ይሄ መቆም አለበት። ስለዚህ አይዲዮሎጂክሊ ይሄኛው ኃይል ሰዎችን አንበርክኮ የሚገርፈው ኢሰብአዊ ድርጊት የሚፈጽመው አይዲዮሎጂክሊ የወያኔ ሀሳብ ተሸካሚ ነው። በምናቡ የሚያስበው ወያኔን መሆን ነው፣ አብይን መሆን ነው። 4 ኪሎ ገብቶ ይሄ በፍጹም ሊሆን አይገባም። እኛ የምንፈልገው የአማራን አንድነት ማምጣት የኢትዮጵያንም ደግሞ እኩልነት ማምጣት መቻል አለብን እና ይሄ ኃይል ተው ሊባል ይገባል። ፋኖን ደግፋለሁ በሚል ስሜትና ማስመሰል ቴዲ የኦሮሞን ነፃነት ግንባር የአብይን ጭቆና ግድያ የወያኔን እያወራ ይሄንን ደግሞ አረመኔያዊ ድርጊት ደግሞ እዚህ ጋር ቁጭ ብለን ስታለባብስ ማየት አልፈልግም። አንተ ነው ወንድሜ እና አማራ ዛሬ ምን አታለባብሱ። ይሄ ጭፍጨፋ መቆም አለበት። አማራ ህዝቡን ሊገድላል የሚወጣው ህዝቡን አስተባብሮ ከጭቆና ነፃ ለመውጣት እንጂ የራሱን ወገንና ተማሪዎችን እየገደለ መምህራኖችን ከመንግስት ጋር ሰራችሁ በሚል ቴዲ እሺ 30 ሰከንድ ከመንግስት ጋር ሰራችሁ። ከመንግስት ጋር የሚሰራ ሰው ቴዲ ኮንቬንስ አድርገ ከመንግስት ነው የምታላቀቀው እንጂ በጥይት አይደለም። በጥይትማ ከመጣ መንግስትም ያንን ነው የሚያደርገው አይደለም ቴዲ? ተመሳሳይ እኮ ነው፣ ለውጥ የለውም። ስለዚህ ይሄንን እኔ በጽኑ ነው ማውገዘው። ዞሮ ይመጣል። እኔ ይገባኛል፣ አስቸጋሪ ነው ትንሽ ነው ይገባ አውቀዋለሁ። ግን አሁን ዋናውን የትልቁን የፋኖ አደረጃጀት የሚመራውን ቃል አቀባይ በሆነ አስተሳሰብ ካልከው የፋኖን ትግል ሊጠልፍ ካልከው ዋናውን ስፖክስ ፐርሰን ማለት ነው። እንዴት ነው ነገሩ የሚሆነው? ዋናውን ማነው ዋና ያደረገው? አሁን አንተ ነው ዋና ያደረገው እንጂ ይሄ ሰውዬ የአንድ አካባቢ ፋኖ ተወካይ ነው። ዋና ሊሆን አይችልም። ማርሸት ፀሐዬ ማለት የጎጃም ቃል አቀባይ ነው። የአማራ ፋኖ በሙሉ እንኳን አይደለም፣ ምንም ሊባል አይደለም። እዛ አካባቢ ላይ ለሚደረገው ጥፋት ተጠያቂ
ችግር የለውም። እኔ አይደለም በቃል አቀባይ ማለት እኮ ኦንቢሃፍ በዋና በፋኖ አደረጃጀት እኮ እነሱን እኩሉ የሚናገር ነው። ስላደረጉት ድል፣ ስለደረሰባቸው ቀጣይ ስቴፓቸው ቃል አቀባይ ነው። ቃል አቀባይ ማለት ራሱ የፋኖ አደረጃጀት በጎንደር በጎጃምን የሚወክል ሰው እና ራሱ የፋኖ ትግል የሚጠልፍ ነው ካልከው ዛሬም እሱ ነው ስሰማ የነበረው። ትናንት የወጣውን ከትናንት ወዲያም እስከ ዛሬ የሚወጣ ቃል አቀባይ ሆኖ ማርሸት ፀሐዬ ነው እንግዲህ ያለው አይደል? በጎጃም ፋኖ ካልተቀየረ በስተቀር ጉዳዩ ትንሽ ግራ ስለገባኝ ነው እንትን እንጂ እኔ የምደግፈው እስክንድር ነጋ ግድያና ጭፍጨፋን ካስተባበረ ዛሬ ነገ ከነገ ወዲያ አንተ ቤት መጥቼ በተመሳሳይ ቶን በተመሳሳይ ሀሳብ አውግዘዋል። ገብቶኛል። አሁን ወይ እንደ እስክንድር ፋኖ እኔ የእስክንድር የተለያየ አደረጃጀት ነው አንተ የምትደግፈው። አድማጭ ተመልካችም ግራ እንዳይገባ አንተ የምታደርገውን ትግል ለማሳካት የምትሞትለትን ትግል ነው ወክለህ መከራከር ያለብህ። አንተ ደግሞ የሌሎቹ አደረጃጀት ማይመቸህ ከሆነ የሸዋ፣ የወሎ፣ የጎንደር፣ የጎጃም ማይስማማ ከሆነ እሱን ደግሞ ለሚስማማቸው ትተውላቸዋለህ። እንደዛ መሰለኝ። አጀንዳ ባንወጣ አሪፍ ነው ስንወያይ። አደረጃጀቱ ላይ ጥያቄ ያላነሳው የጎጃም ፋኖ ነው የአማራ ሕዝብ ፋኖ ነው አምናለሁ። የሚደረጉ ኢሰብአዊ ድርጊቶችን ነው እያወገዝኩ ያለው። እንትኑ ነው እንዲጠራ ካለኝ ፍላጎት ነው። ምክንያቱም ከመረቁ ስጠኝ ከስጋው አጀንዳ ብንሄድ ጥሩ ነው። አጀንዳውም እንትን እንዳይባል ወደ ሌላ መስመር እንዳንሄድ በአጀንዳው ላይ እያወራን ለመማማ አጀንዳው ራሱ በጣም ሰፊ ነው። አጀንዳውን እንኳን አንቦርቅ ቀኑ ይቅርና ብቻውንም አሳድሮ የሚያስውል ነው እና አጀንዳውን ብዙ ሰዎች በኮመንት አጀንዳው ቶፒኩ እያሉ ስለሆነ ማለት ነው እሱንም መጠበቅ አለብን ለማለት ያለው። እሺ ከሀብትሽ ቀጥሎ ጌታሁን፣ ከዛ ወደ አማራ አኪላ መጣና ለማስተካከል ያህል ከዛ ወደ አንተ እመጣለሁ። ታፕታፕ እያደረጋችሁ ቴዲ እንትን ተወሯል እንትን ምናምን እኔ ነግሬያቸዋለሁ። እኔ ብሔር የለኝም ጋይስ፣ አይ ዶንት ኬር። እኔ ኬር ማደርገው ለሀገሬ ብቻ ነው። እዛው ተባጠስ፣ ሀገሬን ብቻ አትንካ። በተረፈ እንትን ወረረ ምናምን ላድርግልን። የምን አደረጃጀት ውስጥ ገብቻ አይተኝ ታውቃለህ? የማንኪያ ነገር ሲነካ ንገረኝ የዛን ጊዜ። በተረፈ አይ ዶንት ኬር። እሺ ጌታውን ገዳ እንኳን ደህና መጣ። 7 ደቂቃ አለ ወንድሜ። ከውጭ ሆነ የቤቱን ህግ ታውቃለህ ብዬ አስባለሁ። ታደምጥ ነበር ከዚህ ፊት ሲከራከሩ ታደምጥ ነበር። ኦኬ 7 ደቂቃ አለ ወንድሜ። እሺ ዮያ እንዴት ናችሁ? እንግዲህ በኦሮሞ ባህል ንግግር ሲጀመር ያው ዮያ እንላለን ብዙ ጊዜ ያናን በደንብ ስለሚያውቀው። ዞሮ እኔ ያለኝ ሀሳብ ቴዳ ምን መሰለክ፣ እንግዲህ በኢትዮጵያ የትግል ታሪክ ውስጥ በትጥቅ ትግል የተፈታ መፍትሄ እኔ በግሌ ባለውበት ህይወት ውስጥ ግን አይቻላል። ለዚህ ደግሞ በበርካታ ቦታዎች ላይ በበርካታ ሰው ልጅ ያልቃል፣ የሰው ልጅ ህይወት ዋጋ ይከፍላል፣ ብዙ ነገር እናጣለን እንጂ በትጥቅ ትግል የፈታ ነው አንድም ነገር መፍትሄ በዚች በመሰረቱ ኢትዮጵያ ላይ ብቻም ሳይሆን በዓለም ላይ በትጥቅ ትግል የተፈታ መፍትሄ ያለው ነገር አላየንም። ይሄ ነው አንዱ መነሻ ሐሳቤ። እንግዲህ ሁልጊዜ እንደምታየው የሁሉ ነገር መሰረት የሆነው ሰላም ነው። እኔም ማነሳለክ ይሄ ማለት ደግሞ ስለ ሰላም ስናወራ ግጭት አለ ማለት ነው በዚህ ሂደት ውስጥ ማለት ነው። ይሄ ማለት እንግዲህ ለነዚህ መነሻ የሚሆኑ ፍላጎትና የሐሳብ ልዩነቶች በስተው ይኖራሉ። የሐሳብ ፍጭት፣ አለመግባባት በአንዳንድ ቦታዎች ላይ እናያለን። በአግባቡ እነዛን ሐሳቦች ደግሞ ተቀብሎ በአግባቡ ያለማስተናገድ አሁን የምናያቸውን ውጤቶች ያመጣብናል። ቫልዩ ኮንፍሊክት አለ። በጣም ፐርሰናሊቲ ክላሽ በአንዳንድ ቦታዎች በደንብ የምናያቸው ነገሮች ማለት ነው። የመተማመን እጦት፣ የስልጣን ጥማትና ችግር አሁን ኢትዮጵያ ላለንበት ሁኔታ አንዴ ከአማራ አንዴ ከኦሮሞ አንዴ ከሆነ ነገር የምንወራወረው ነገር ይህንን ነው ውጤት ያመጣልን ነው። ስለዚህ ሚዛናዊ ያልሆነ አመለካከትና አስተሳሰብ ፈጥሯል እኛ ሀገር ላይ። እነዚህ ነገሮች በጊዜ ልባት ባለመኖር በጊዜ በአግባቡ በትክክል ተቆጥሮ ባለመሰጣታቸው ሚዛናዊ ያልሆነ አመለካከትና አስተሳሰብ ኢትዮጵያ ላይ እንዲፈጠር አድርገዋል። ሌላው አንዱ ሲያገል ሌላውን ሲያገል አንደኛው የበላይ ነኝ ብሎ እሳቤ ሲኖረው ሲስተማቲካሊ ዲስክሪሚኔሽን በሁሉም ቦታ ላይ እየተፈጠረ የምናየው ነው። ከዛ ቫዮለንስ ነው የመጣው። የሁላችንም እንደምናውቀው በአንዳንድ ቦታዎች በደንብ እያየን ያለ። ይሄ ደግሞ
በጣም አደገኛና አደገኛ ነው። ሞት፣ ጸብ፣ ግድያ ማንንም አሸናፊ አድርጎ አያውቅም። የዚህን ውጤት እናያለን። አዲስ አበባ ላይ ነው። እስቲ ብዙ ወንድም እህቶቻችን እውነት ለመናገር ህፃናት ይዘው ለልመና አንድ አባት ብዙ ንብረት የነበራቸው አባት ብዙ ቤተሰብ የነበራቸው አባት እውነት እኔ አዲስ አበባ ላይ ያየሁት ዛሬ መኳንንት የነበሩ ብዙዎችን የሚረዱ ለብዙ ሰዎች ስራ ዕድል የነበረው ሰው እጁን ዘርግቶ ለልመና ሲመጣ ከዚህ በላይ የሚያሳዝን ነገር የለም። ሁሉ ነገሩን አጥቶ የእውነት ይሄ ነው እኛ ያተረፍነው፣ ስደትን ያተረፍነው፣ ሞትን ያተረፍነው። ስለዚህ የጦርነት ውጤታችን በዋናነት ያሳየን ያስለመደን የሰጠን መልስ ይሄ ነው፣ ሞትን ያተረፍነው። ስለዚህ ይሄ ከኢትዮጵያዊነት ወግና ባህላችን ከኛ ስለ ንቦና ውጪ የሆነ ለመፈጸም አይደለም ለመስማት እጅጉን የሚዘገንኑ በርካታ ጉዳዮችን ፈጽመናል። በኦሮሞ አባባል አንድ ነገር አለ፣ አብዲነማ ኢሰነማ አብደቱ ቢረጅርቲ ይላል። ተስፋ በተስፈኛው ሰው ዘንድ ነው ያለችውና እኛ በሀገራችን ሁሌም ተስፋ አለን። ተስፋችን ደግሞ ተግባብተን ተቻችለን ተዋደን በጋራ ሆነን ኢትዮጵያን ማስቀጠል እንጂ እንዳልኩ በትግል ተገፋፍተን የሆነ አንዳችን የሆነ ነገር ገፍተን የምናመጣው ለውጥ በኢትዮጵያ ላይ ይኖራል ብዬ አንዳችም የሆነ እምነት እኔ በግሌ የለኝም። ይመጣልን ብዬም ተስፋም አላደርግም። በእነዚህ አይነት ፋኖ ታግሎ 4 ኪሎ መጥቶ በቀላሉ ስልጣን ይይዛል ሌላ ጥያቄ ነው። ሌላውም እዛ ታጥቆ እንትን ጫካ ገብቶ 4 ኪሎ መጥቶ በእንደዚህ መልኩ ስልጣን ይያዛል እንዲህ በቀላሉ የሚለው ጥያቄ ለኔም በጣም ከባድ ነው የሚሆነው። ስለዚህ በተለይ ቀደም ሲል ሀገራዊ ምክክር ኮሚሽኑ የጀመራቸው በርካታ ርቀት የሄደባቸው አሉ። በአንዳንድ ቦታዎች ላይ ውጤታማ አይሆኑ አላውቅም፣ ግን ራሱ ማህበረሰቡ በራሱ የሚፈታቸው እሾች አሉ። በመንግስት ቅድም አንተ እንዳልከው በመንግስት ደረጃ ከከተማ አስተዳደር እስከ ፌደራል ድረስ የሚፈቱ ጉዳዮች ሊኖሩ ይችላሉ። ግን ሁሉም ቦታ ግን ያሉ ችግሮች አንድ አይነት ናቸው ማለትም አይቻልም። ግን አብዛኛው ቦታ ላይ የጋራ ተመሳሳይ የሆነ የፖለቲካ ጥያቄዎችም ያሉበት ቦታ አለ። ግን እነዚህን ጥያቄዎቻችን ሁሌ ተጋይተንና ተጋለን ተገፋፍተን በእንደዚህ አይነት ጥላቻ ተመራርዘን የአጀንዳውን በደንብ እንትን ካላልከው ብዙ ሰዎች የሚያነሱት ነው። ለመናገር አሁን ነፍጥ አንግበው ጫካ የገቡ ኃይሎች አሉ። እነዚህ ኃይሎች ሄዳውን ጃልመሩንም ዘመነ ካሴንም ሄደህ ብትጠይቃቸው እና ምን እናድርግ ይለዋል። በሰላማዊ መንገድ ለምሳሌ አሁን እኔ እዚህ ጋር እናንተን ለማወያየት ስጠራ ጋጥ ወጦችን አምጥቼ ማሰድባችሁ ቢሆን እና መጀመሪያ ያሉ ቤቱ እንዴት ነው፣ ኢንቫይሮንመንቱ እንዴት ነው፣ የመጫወቻው ሜዳው እንዴት ነው ይለዋል። እነ በቴ ኡርጌሳ የሚገደሉ ከሆነ እነ ልደቱ አያሌው ወደ ሀገር ቤት እንዳትገቡ የሚባሉ ከሆነ ኦፌኮች ካሏቸው ቢሮዎች በሰላማዊ መንገድ እንግዲህ መራራ ጉዲና ፖለቲካ ከጀመሩበት ጊዜ ጀምሮ አንድም ቀን ስለ ነፍጥ አንስተው ማያውቁ ሰው ናቸው። የሰላማዊ ታጋይ ናቸው። ቢሮዎቻቸው የሚዘጋ ከሆነ ካሏቸው 120 130 ቢሮዎች ተዘግተው አንድ ብቻ የሚቀራቸው ከሆነ የህዝብ ተወካዮች ምክር ቤት አባላቶች እነ ክርስቲያን ታደለ ዶክተር ደሳለኝ ጫኔ አሁን ተፈቶ ቢሆንም እንደዚህ የሚታሰሩ የሚዋከቡ ከሆነ እናት ፓርቲ ሌሎችም ፓርቲዎች በሰላማዊ መንገድ የመታገል ምህዳሩ ጠቧል የሚሉ ከሆነ አሁን ንግግሩ አትታኮሱ፣ ጦርነት አይበጅም ካልክ ምን አይተው ይምጡ? አሁን አጀንዳው እሱ አይደለም። ጦርነት ያስፈልጋል አያስፈልግም ሳይሆን አጀንዳው መንግስት እነዚህ ነፍጥ ያነገቡ ኃይሎችን በተለይ አማራ ክልል ላይ እየተደረገ ባለው ውጊያ ከቲፒኤልኤፍ ኃይሎች ጋር እየሰሩ ነው በሚል እየከሳቸው ነው፣ ድባቅ እየመቷቸው ነው ብሏል። እነሱ ደግሞ በተቃራኒ የመንግስትን ኃይል እያሽመደመድን ነው ብለዋል። ይህን ጉዳይ እንዴት ታዩታላችሁ ነው? የፋኖ ኃይሎች ከቲፒኤልኤፎች ጋር የሚታረቅ ሀሳብ አላቸው፣ አላያንስ ሊፈጥሩ ይችላሉ ወይ? በዛ ወድ ነው እያወራን ያለ ነው እና ያን ስቴፕ ወረዲ አልፈው ደም እየተቃቡ ነው ያሉት እና አሁን ያለውን ነባሪያ ሁኔታ እንዴት ነው አናሊሲስ የምትሰጡት? እና በዛ ወድ ብናወራ። ቴንኪዩ ቴዳዬ። ያው ቴዳ እኔ አሁን ልክ ነው፣ ግን እኔ አሁን በዚህ እድሜ ባለውበት በኖርኩበት እድሜ ኢትዮጵያ አንድ ቀን እኔ ከጦርነት እረፍት አግኝታ አይቼ አላውቅም። እውነት ለመናገር በብዙ ቦታዎች ላይ በታሪክም ስንሰማ እንግዲህ ይህ በመቶዎች የሚቆጠሩ ዓመታት ኢትዮጵያ በጦርነት ውስጥ ያለፈች ሀገር ነች።
ግን በዚህ ጦርነት ሂደት ውስጥ ሁላችንም መልስ አግኝተናል። በእርግጥ የአፍሪካ ፖለቲካ በጣም ደርቲ ጌም ነው፣ ከምንም በላይ ገና ያልበሰለ። ወደ ስልጣን ስንመጣ ነገሮችን ከማመቻቸት ወይ ደግሞ በዙሪያቸውን ያሉን ነገሮች ኮንፈርት ካለመስጠት አንጻር የምንሄድበት ነገር ብዙ ነው። ግን በመበሻሸቅና እንዳልኩክ በቀደም ሲል እንዳልኩ ወደ ጦርነት በመግባት ኢትዮጵያ ብዙ ልምድ አላት እንደዚህ አይነት ነገር ችግሩን በጦርነት ያለ መፍታት ማለት ነው። እና ይሄ ነገር በጣም አደገኛ ነው። ትክክል ነው። በእርግጥ ተቋማት በእንደዚህ ደረጃ መገፋት መቻል አለባቸው የሚል አቋም የለኝም እኔ። መበረታታት መጠናከር አለበት። የተጠናከሩም የበረቱም ደግሞ ጥሩ ደረጃም ያሉም አሉ። በተቃራኒውም ደግሞ አንዳንድ ጊዜ ብቻ ለመናገርም አንዳንድ እንትን የሚሉ እንትኖች አሉ። ግን ምንድነው እንደ አጠቃላይ እኔ ግን ማስበው አንደኛ እኛም ብንሆን ከሰላማዊ ሰዎች ጋር መተባበር መቻል የግድ ነው። መተባበር ድርጅትም ይሁን ምንም ይሁን በሰላማዊ ሂደት ከሚመጣ ጋር መተባበር፣ በሌሎች ቦታ ሆኖ ነገሮችን የማየት ይቅርታን መለማመድ ላይ ሐሳብን በመቀበል ፍሌክሲብል መሆን በጣም ያስፈልጋል። የኔ ብቻ ትክክል ነው የሚል ነው አሁን እኛ ጋር እየጎዳን የመጣው ይሄ ነው። የኔ ብቻ ትክክል ነው፣ መንግስትም ይሁን ተቃዋሚ ፓርቲም ይሁን ማንም ይሁን የኔ ብቻ ትክክል ነው የሚል እሳቤ ሲመጣ አንዳንድ ጊዜ አደገኛ ይሆናል። ዞሮ ዞሮ ሁሉም አሸናፊ ሊሆን የሚችልበትን እድል መፍጠር፣ መፍትሄዎች ላይ ማተኮር በጣም ያስፈልጋል። የህግ የበላይነት በሁሉም ቦታዎች ላይ መከበር መቻል አለበት። የህግ የበላይነት ካልተከበረ አሁን የምንላቸው ነገሮች ፍርድ ቤት በአግባቡ ማይወስን ከሆነ አሁን የምልህ ነገሮች ይፈጠራሉና አመሰግናለሁ። ኋላ ላይ እድል ካለኝ እሺ ቴንክ ዩ። ምናልባት ሲያወሩ ትይዛቸውና ትቀጥላለህ። በተረፈ ግን ብዙ ጊዜ ስትመጡ አሁን እዚህ ስቴጅ ላይ የምታዩዋቸው ሰዎች እርስ በርስ በነፍስ ባይፈላለጉም ኦልሬዲ ደም የተቃቡ ናቸው። እንደዚህ የምትመክራቸው ሰዎች አይደሉም። እነዚህ እኮ ሌላ ዓለም ላይ ያሉ ሰዎች ናቸው። እናንተ አልገባችሁም እንዴ? እየተታኮሱ ነው እና አንተም ተው ምናምን ብላችሁ ለመምከር እሱን ስቴጅ አልፈዋል። ፕሊዝ እንደዛ የምትመጡ ሰዎች የተሳሳተ ነገር ነው የሚሆነው። እና አሁን 4 ኪሎ ልገባ ነው ምናምን ላጠፋ ነው ምናምን እኮ ነው እያወራን ያለ ነው። እኛ አይ ቲንክ እንደዛ ነው ያሉት። ካልገባችሁ ማለት ነው በደንብ አድመጣችሁ ሪኩዌስት ልካችሁ ብትገቡ አንድ ዙር ዞሮ ሲመጣ ወደ መስመሩ ይገባል ብዬ ተስፋ አድርጋለሁ። ጥሩ ልጅ ነው በነገራችን ላይ። እሺ ወደ አማራ አኪላ ልምጣና ከዛ ወደ አንተ እመጣለሁ። ታፕ እያደረጋችሁ አኪላ እንዴት ነው? 7 ደቂቃ አለ ብያለሁ። ሁላችሁንም ቴዲም ሰላም ብያለሁ። ታች ያላችሁትንም ቅድም የተነሱ 2-3 ፖይንቶች አሉ። እነሱን ነካ አድርጌ ወደ የቲፒኤልኤፍን ጉዳይ አነሳለሁ። አንደኛው በሰላማዊ ትግል እንጂ በጦርነት ወይ በትጥቅ ትግል ለውጥ እየመጣ አይደለም ተብሏል። ባለፉት 5 ዓመታት እንኳን ቡርኪና ፋሶ፣ ጊኒ፣ አሁን ሱዳን በትጥቅ ትግል ወደ መሪው የሱዳን ከዚህ በፊት መንግስት የነበረው ወደኋላ ተመልሶ መንግስት ሆኗል ማለት ነው፣ ወይም ካርቱምን አስለቅቋል። ብዙ ሀገራት በትጥቅ ትግል ውስጥ ነው ያሉት። በዓለም ላይ ትልልቅ የምንላቸው 2 ሀገራት ዩክሬንና ራሻ ጉዳያቸውን በቴብል ላይ አይደለም እየፈቱት ያሉት። አሁን ኮዞች ናቸው። አሁን በሰላም እንፍታው የምትሉን የዳቦ ሂሳብ ጭማሪ አይደለም፣ ወይም የሂውማን ሄር ዋጋ ከፍ ዝቅ ማለት አይደለም። እነዚህ ነገሮች ናቸው። አይ ቲንክ ከረንትሊ አሁን የዓለም ፖለቲካ ካየው ብዙ ነገሮች ይብን አሁን አይ ቲንክ ቴዲ ካናዳ ነው የምትኖረው እና በዚህ የትሬዱን ጉዳይ እንኳን የትሬዱን ኢሹ በአሜሪካና በካናዳ ያለው they call it a trade war right። ትንሹ ነገር እንኳን ይሄ በዋጋ ጭማሪ በታሪፍ ጉዳይ እንኳን ያለው ወደ ጦርነት ሊያስገባ የሚችል እስኪመስል ድረስ በጣም የተፋተገን ያለው። ከዚህ በኋላ በዓለም ላይ ቶታሊ ፍላጎቶቹ የታጠቀ ኃይል እስካለ ድረስ ሜቢ የሂውማኔር ዋጋ መጨመር ወይ መቀነስ፣ የሽንኩርት መጨመር መቀነስን ቁጭ ብለህ በፖለቲካ ልትፈታው ትችላለህ። የኛ ትግል የጀመረው የአማራ ህዝብ በማንነቱ ስለተጨፈጨፈ ነው። አንድ የመንግስት አካል በማንነታችን ጄኖሳይድ ሲፈጽምብን ልናረግ ምንችለው መልሰን መዋጋት ነው። የሚተኩሱብን አፈሙዞች ማስቆም ነው። የተኮሱብን የገደሉ እነሱ ስለሆነ ማለት ነውና ይሄንን በሰላም እንፍታው የሚሉ ሰዎች አይ ዶንት ኖ የአእምሮ ጤንነት ችግር ያለባቸው ምኑን ነው በሰላም እንፈታው? ለምሳሌ አንድ እናት 6-5 ልጇን ገለህባት ጠርታት ምንድነው የምትላት? በሰላም የምትፈታው ምኑን? አይ ጀስት ዶንት ጌት ኢት። የእግዚአብሔር ወይ አላህ ቦታ የለም። እግዚአብሔርም አላህ በሰላም አይፈታም ይሄን። ኦኬ። ስለዚህ
አይዶን ነው ሰላሙን ለምን ሰላም የምትሉት ታውቁታላችሁ ወይ? በሺዎች የሚቆጠር በማስ ኮንሰንትሬሽን ካምፕ ውስጥ አሉ። ዛሬ ድረስ ከዓመት በኋላ የፓርላማ አባላት የሆኑ ሰዎች ያለመከሰስ መብታቸው እንኳን አልተነሳም። ዲስማች ሌዚ የሆነ መንግስት ነው ያለው። ከዚህ ጋር የምትፈታው ነገር የለም። ኦልሬዲ 3 ነገር ድንቁርና አለበት፣ መሀይምነት አለበት። በህግ እንኳን መጫወት አይችልም። ሚስቴክ ለምሳሌ እኔን መንግስት ብታደረገኝ አይ ካን ፕሌይ ሰም ካርድስ። ወንጀል መስራት ትችላለህ። ህጉን ህግ ታኮ እንኳን ወንጀል መስራት የማይችል አብዛኛው የመሀይሞች ስብስብ ነው። ካየው እንዳለ ደጋፊዎቹ ምኖቹ ካያቸው እየሰማናችሁ ያለ ነው። የሚያስቅ አእምሮ ደረጃ ላይ ነው ያለው። ስለዚህ ኤክስፔክትም አይደረግም። ሌላው ቅድም ተነስቷል። አይ ቲንክ በአንድ ወንድማችን እዚህ ጎጃም ላይ ተማሪ ተገሉ ምናምን ተብሏል። አብዛኞቹ ሪከርዲንግ እንጂ ኤቪደንስ ያለው ሰው የለም። አንዳንድ የፋኖ አመራርን የሚሉ ለማነጀብም ለምንም ወጥቶ አንዳንድ ነገር ሊሉ ይችላሉ። ግን ዊ ዶንት ቴክ ዳት። አንድ ወንጀል ተፈጸመ የሚባለው ኢንቴንት፣ ፕሪፓሬሽን ኤንድ አክሽን 3ቱ ሲሟላ። ስለዚህ አንድ ወንጀል ተፈጽሟል ብሎ ሰው ፊት ለማውራት የሰዎችን የአፍ ንግግር ተቀብለህ አይቻልም። ስለዚህ ለወደፊት ቢታር አንድ የፋኖ አመራር ወጥቶ ሰው ገድያለሁ ስላለ ገድሏል ማለት አይደለም። ቢኮዝ አንድ የፕሮፓጋንዳ ቻናልን የሚመራው ወይ ቃል አቀባይ የሆነ ሰው ምክንያቱ ብዙ ነው። ለምሳሌ የትግራይ ካየህ 1 ሚሊዮን ሰው ሞቶብናል ያልነው ለፕሮፓጋንዳ ነው ብሏል። ሪያሊቲውም እሱ ስላልሆነ ማለት ነው። አንድ የፖለቲካ ሰው ለተለያየ ምክንያት ሊዋሽ ይችላል። ያንን አትፌስ ቫሉ ወስደህ ወንጀል ተሰርቷል አትልም። ስለዚህ ፖለቲካ ውስጥ ያለ ሰው አይ ቲንክ ስለ ወንጀል ያለው አመለካከትን በደንብ ማወቅ አለበት። አስክሬን አግኝተሃል ወይ? ሲረሸኑ አይተሃል ወይ? በቂ ምስክር አለው? እነዚህ ባልተሟሉበት የፋኖ እንዲህ አድርጓል ቢኮዝ አንድ የፋኖ አመራር ስላለ ወይም አንድ ፌክ ኦዲዮ ስለተሰራ ኢቭን ሪል ኦዲዮ ስለተሰራ የራሱ ምክንያት ሊኖረው ይችላል። ሊያስተላልፉ የፈለጉት እዛ አካባቢ ላይ የስነ ልቦና ጫና ለማድረግ ይሆናል ምናና በዚህ ክስ የምትከሱ ሰዎች አይ ዶንት ቲንክ ትግሎ የገባቸው አይመስለኝም። ሌላው በቲፒኤልኤፍ ጉዳይ የተነሳለ እኔ ትግራይን ከረንትሊ በቲፒኤልኤፍ ይወከላል የትግራይ ኢንተረስት ብዬ አምናለሁ። ብዙም የትግራይ ልጆች ያስባሉ ኢቨን ኢፍ የአስተሳሰብ ልዩነት ቢኖራቸውም በውስጣቸው አንድ ማህበረሰብ ወይም አንድ ታጋይና አንድ ታጋይ በጋራ ሊሰሩ የሚችሉበት ምክንያት አንድና አንድ ነገር ኦኬ የጋራ ጥቅም ሲኖራቸው። የብልጽግና መንግስት መውደቅን ህወሓት ለምን ይፈልገዋል? ምንም ኢንተረስት የለውም። የህወሓት ኢንተረስት ወልቃይትና ራያ ነው። ከዚህ ውጪ 4 ኪሎ መምጣት እንደማይችል የህወሓት አደረጃጀት ያውቃል። ቢኮዝ ለትግራይ ያለውን እይታ የኢትዮጵያን ህዝብ ያየ ይመስለኛል። የትግራይ ህዝብም የትግራይ ኃይሎችም ጁንታ ሲባል መላው ኢትዮጵያ ወደ እነሱ ዘምቷል። ለፋኖ ማንም አልዘመተብንም። ስለዚህ ከትግራይ መጣ መንግስት ማይቀበል ኢትዮጵያ እንዳለ ስላየ የትግራይ ፖለቲካ ወደ አዲስ አበባ ይመጣ። ወደ አዲስ አበባ አልመጣ ማለት ከአብይ አህመድ አሊ ጋር ወይም ከብልጽግና ጋር ጠንካራ የሚባል ፋኖ ብልጽግናን ለመጣል በሚፈልግበት ኢንተረስት ልክ የለውም ማለት ነው። ስለዚህ ኢንተረስቱ ወልቃይትና ራያ ወይም አገር ሆኖ መውጣት ነው። በዚህ ውስጥ ከየትኛውም የፋኖ አደረጃጀት ጋር መስራት ከጀመረ የኛ አደረጃጀት ወይ ፋኖች ወይ ሞኝ ሆነዋል ወይ የአእምሮ ችግር ውስጥ ወድቋል፣ የአእምሮ ቀውስ ውስጥ ወድቋል ማለት ነው። ቢኮዝ ያለ ኢንተረስት የምትገነባው የጋራ ስራ የለም። ህወሓትን የምንጠላው ትናንትና ስለበደለን ብቻ አይደለም። ወደፊት ባለው የፋኖ ህልምና በትግራይ ውስጥ ባሉ ኃይሎች ህልም መካከል ቶታሊ ኮንፍሊክቲንግ ሀሳብ ስላለ የትግራይ ህልም ወይ አባይ ትግራይ ሆኖ አገር መመስረትና መውጣት ነው። ካልሆነ ወደ አዲስ አበባ እንደማይመጡ ያውቃሉ። ኦኬ አንድ የመጨረሻ ፋኖ ከክልሉ መውጣት አይችልም አቅም የለውም ተብሏል። ከዚህ በፊት ሰላሌ ውስጥ ገብቶ ፋኖ ጨፈጨፈን ብላችሁ ፖለቲካ ስትሰሩ ጆሮአችን ስታድነቁሩን የነበራችሁ ሰዎች፣ ከዚህ በፊት ወለጋ ገብቶ ጨፈጨፈን ስትሉ የነበራችሁ እኔ ችግር የለም ፋኖ አቅም የለውም ወለጋ መጥቶ አልመታኝም ሰላሌ መጥቶ አልመታኝም ካልከኝ እኔ ያንን ንጽህናው መውሰድ ስለምፈልግ መጀመሪያ በዚህ እንስማማ። ወይ ኦሮሚያ ክልል ገብቶ መጥቶናል የሚለውን ታነሳልኛለህ፣ ካላነሳ ደግሞ ፋኖ ጀግና ነው ለመስክርህልኝ ትሄዳለህ ማለት ነው። አመሰግናለሁ። ቴንክ ዩ አኪላ። እሺ ለማስታወስ ያህል ለአድማጭ ተመልካቾች በ2 ደቂቃ የዛሬ የምንወያይበት ርዕስ አማራ ፋኖ በጎጃም በጎንደር በሸዋና በወሎ ቤተ አማራ ስፖክስ ፐርሰኖቻቸው ወይም ቃል አቀባዮቻቸው አንድነት ዘመቻውን አስመልክቶ መግለጫ ሰጥተዋል። እሱን መግለጫ አስደምጫችሁ ነበረ። አንዳንዶቻችሁም እያስደመጣችሁ ነው። እንዴት አያችሁት ነው? የሀገር መከላከያ ሰራዊት እነዚህ ኃይሎች ላይ የማዳግም እርምጃ ወስደናል ብለዋል። የምስራቅ እዝ ክፍለ ጦር በጽንፈኛው ላይ እርምጃ እንደወሰደ እንግዲህ የሀገር መከላከያ ሰራዊት በይፋዊ ገጻቸው ላይ
አስፍረዋል። እሱንም ነግሬያቸዋለሁ። እንዴት ታዩታላችሁ ነው። በተቃራኒም እርምጃ ተወሰደባቸው የተባሉ የጎጃም ፋኖች በቃል አቀባዮቻቸው በኩል የሀገር መከላከያ ሰራዊት ላይ ከባድ ኪሳራ እንዳደረሱ እየተናገሩ ነው ያሉት። ይሄ ዘመቻ የአንድነቱ ዘመቻ ከተጀመረ 11ኛ ቀኑ ላይ ነው የሚገኘው። የሁለቱን እንካ ሰላምታ የሁለቱ መግለጫዎች እንዴት አያችሁ ነው። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። 2 ዓመት ሊሞላው ጥቂት ወራቶች ናቸው የቀሩት። 21ኛ ወሩ ላይ ነው የሚገኘው። 2 ዓመት ብሎት ኦልሞስት። እንዴት ነው የምታዩት እስካሁኑ ሂደት? እሱን አካታችሁ እንድትነትኑ ነው እየነገርኳቸው። በዛ ወድ ነው እያወሩ ያሉት። ሌላኛው ይሄ የአንድነት ኃይሉ የሚባለው አዲስ አደረጃጀት እነዚህ 4ቱ የእስክንድርን አህፋድን ወይም ደግሞ የአማራ ህዝባዊ ፋኖ ድርጅትን ያገለለ ነው። 4ቱ ናቸው መግለጫ የሰጡት። እነዚህን የሚመሩት የቲፒኤልኤፍ ሰዎች ናቸው። በግንባር ቀደምትነት ደግሞ እያሽከረከራቸው ወይም እየዘወራቸው ያለው ምግበይ ኃይሌ የተባለው ሰው ነው ሲል የሀገር መከላከያ ያወጣውን መግለጫ አድምጣችኋል። እንዴት ታዩታላችሁ? እነሱም ምን ላይ ሰጥተዋል። ሰውየውም ተናግሯል። የክልሉ ጸጥታ ቢሮም እንደዚሁ መግለጫ ወጥቷል። ይህ ከእውነት የራቀ ውሸት ነው ብለዋል። ለመሆኑ አማራ ፋኖዎች አልፎ አልፎ አንዳንድ ሰዎችም ሲናገሩ ትሰማላችሁ ከቲፒኤልኤፍ ጋር ታክቲካል አላያንስ መፍጠር እንችላለን መፍጠርም አለብን ይላሉ። እና ሁለቱ ኃይሎች አላያንስ ሊፈጥሩ ይችላሉ ወይ? በዚህ አውድ ነው እያወራን ያለ ነው። በዚህ አውድ ነው የምታወሩት። እነዚህን ነገሮች ጠብቀው ነው የተከራከሩ ያሉት። ምናልባት መሀል ላይ የማስገባችሁ ሰዎች ካላችሁ አደራ ልትመክሯቸው እንዳትመጡ። ትልልቅ ሰዎች ናቸው። እውቀታቸውን ሊያካፍሉ የመጡ ሰዎች ናቸው። አንተምቶ የሚባሉ ሰዎች አይደሉም። ፖለቲካ ነው እያወራን ያለ ነው። ጽድት ያለ ውይይት ነው እያደረግን ያለ ነው። ከተቻለ በአውዱ ላይ ትገባላችሁ፣ ካልተቻለ ቁጭ ብላችሁ ታደምጣላችሁ እንጂ የሚመከሩ ሰዎች የምንመከር ሰዎች አይደለንም ለማለት ያህል ነው። እንግባባለን ብዬ ተስፋ አድርጋለሁ። አንተን ወደ አንተ ልምጣ። 7 ደቂቃ አለ። እሺ፣ አመሰግናለሁ። ከቤቱ ወደ ተነሱ ሀሳቦች ልሂድ። ምክንያቱም እዚሁ የማይገናኝ ነገር ወይም ደግሞ ከአባታቸው የተማሩትን የውሸት እና የማወናበድ ቴክኒክ የብልጽግና ደጋፊ ነኝ ያለ አንድ ሰው ምናልባት አንድ ኦዲዮ አሰምቶ ነበረ። ስናወራ የነበረው ስለ ወሎ የውጊያ ቀጠና ሲሆን እሱ ግን አምቶ ያሰማው የማርሸትን ድምፅ በራስ ቢዛሙ ብርጌድ ወይም ደግሞ እዛ እዝ የተከሰተውን 22 ሰው ማርከናል ይቆጥራሉ። ኦፍኮርስ የሚቆጥሩበት ቦታ አለ ውጊያው ሲጠናቀቅ። ከዛ ውጭ ግን ያወራ ነው የማይገናኝ ስለሆነ ይህንን አርመህ እንደገና ብታደምጠው ጥሩ ነው። ወሎ አካባቢ ነው እኛ የተከራከርንበትም ያወራ ነውም ስለ ወሎ አካባቢ ነው። ሰውየውም የተተቸውም ሰው መጀመሪያ በዛ ጉዳይ ነው። ሌላው 64 ሰው ማርከን 6000 ጥይት ምናልባት ስለ ውጊያ አካባቢ በቂ መረጃ የላችሁም ከሆነ አላቅም። 1 ካዝናና 2 ካዝና ብቻ ተሰጥቶን ብቻ ሳይሆን 2 ሊይዙ ይችላሉ። ነገር ግን ሌላ በሳጥን የሚያዝ የሚሞላ ካዝናው ሲያልቅ ጥይት ይዘው ይዞራሉ በሳጥን። እሱን ምናልባት ካለማወቅ ሊሆን ይችላል። ስለዚህ እሱን እንትን ብትሉ። ሌላው በሰሞን ስለሰለጠኑት ሚኒሻ አውርተዋል። ምናልባትም ረስተው ይሆናል እንጂ ልዩ ኃይልም ሪፐብሊካንም ሁሉንም ያላቸውን ሁሉ ኃይል አስገብተው ያልቻሉትን ለብ በሰለጠኑት ሚኒሻ እንችላለን ብለው ከሆነ መልካም እድል ብለናል። ሌላኛው ፋኖነት ፊሎሶፊ አይደለም ኦር ሳምቲንግ በሚለው የወንድማችን ሀሳብ ለመተቸት ሞክሮ ነበረ። ምናልባት በእኛ እሳቤ ብለን የምንለውም ያልነውም ፋኖነት ከአያቶቻችን የወረስነው የስነ ልቦና ነው፣ እሳቤ ነው ብለን ነው ምናምነውም። እንደዛ ነው። እሳቤውን ልትገለውም ልታጠፈውም አችልም። ምናልባት 1-2 ሰዎችን የመግደል እድል ልታገኝ ትችል ይሆናል። ሌላኛው መልካም እድል ያለን ሰው አለ። መልካም እድል ከኤርትራም ጋር ከማንም ጋር ብሰሩ መልካም እድል ያለን ሰው አለ። እንደዚህ አይነት ምልከታዎች ምናልባት ከዚህ ቀደም ሰምተህ ከሆነ አንዳንድ ወገኖች ኢትዮጵያ ከተበተነች በኋላ በተበተነችው ኢትዮጵያ ላይ ታላቂቷን ኦሮሚያ እንገነባለን ብለው የሚሉ አንዳንድ የሚቃዡ ሰዎች አሉና ከነሱ የተጋባባቸው ነው። ምክንያቱም መከላከያ በሚችሉት ሁሉ አንዴ ከኤርትራ ይላሉ፣ አንዴ ከሶማሊያ ይላሉ፣ አንዴ በሀገር ውስጥ ያዳክሙታል። ስለዚህ ይሄ ካሰቡት ስትራቴጂ መካከል አንዱ ነው። መከላከያ ሲዳከም ሀገርም ትዳከማለች ተብሎ ስለሚታሰብ ማለት ነው። ይሄ እቅዳቸው ስለሆነ ምናልባት ለህፃናት ወይም ደግሞ ከእውቀት ማነስ ላለባቸው ሰዎች
ብታወራቸው ጥሩ ነው። ሌላኛው መምህራን ገደሉ፣ ሁለት ሰዎች እዚህ ቤት ይህንን ሀሳብ አንስተዋል። መምህራን ገደሉ፣ ተማሪ ገደሉ የሚባል ሁለት ሰዎች አንስተዋል። አንድ የብልጽግና ደጋፊና አንድ ደግሞ ያው የትግላችን አጋር ነው ብለን የምናስበው ወንድማችን ነው። ምናልባት እንደዚህ አይነት ተሳቢዎች የትኛው መድረክ ላይ ምን አይነት ንግግሮች መነሳት አለባቸው የሚለውን ነገር በደንብ ካለማጤን የመጣ ነው ብዬ ነው የማስበው። ምክንያቱም ይህ መድረክ የተነሱ አጀንዳዎች ላይ የምንወያይበት እንጂ ምናልባትም አንተ እንዳነሳው አይነት ሀሳቦችን አንተ ስታነሳ ሌላኛው ወገን ደግሞ በዛኛው ያለው መጥቶ እዚህ ጋር የእርስ በርስ ክርክር ወደሚሆንበት አቅጣጫ አልተወስደው እንደሆን እንጂ ሌላ ምንም ለአማራ ጠብ የሚል ነገር የሚያመጣ አይሆንም። ምክንያቱም ይነሳ ከተባለ ብዙ ነገሮች ስለሚኖሩ በዛኛውም በዚህኛውም አቅጣጫ ሊነሱ የሚችሉ እንደዚህ የሚባሉ ነገሮች ሊኖሩ ይችላሉ። ነገር ግን ቅድም ወንድሜ እንዳለው ማስረጃ፣ መረጃ፣ ፋክት ላይ ቤዝድ የሆኑ ነገሮችን አምጥተን እዚህ ጋር የምንወያይበት መሆን አለበት። እንደ መማሪያ ምናልባት ሰምተን ከሆነ በድምፆች ጉዳይ ወጣቶችን አንድ ዶክተር ገለው ነበር ባለፈው እና በጣም የገረመኝ ሁለት ሰዎች የሆኑ ሰዎች ሲያወሩ እንደዚህ የሚባል ሰውዬ እንደዚህ ዶክተርም አላሉም። አንዱ ዓለም የሚባል ሰውዬ አይኑ ግም የሆነ እንደዚህ ይሄ እዛ ጋርና እዚህ ጋር የሆኑ ሁለት ካድሬዎችን አቁመው ንግግራቸውን ሪከርድ አድርገው የሚለቁት እንጂ ምንም አይነት ኤቪደንስ ቤዝድ ያልሆነ በጣም ተራ ለደከመ ምንም እውቀት ለሌለው ሰው እንኳን ማያሳምን መረጃዎች ናቸው። ምንድን ነው የሚያደርጉት ያሉት? ምናልባት ይህ መንግስት ከመጣ ጊዜ ጀምሮ ሰምተ ከሆነ የሚያደርጓቸው ነገሮች የሚፈልጉትን እርምጃ ከወሰዱ በኋላ ግራ ወደ ማጋባት እና መረጃዎችን ወደ ማደባበስ ነው የሚሄዱት። ስለዚህ ምናልባት ታሪክ ሰሪ የሆኑ ሰዎችን እምቅ አቅም አላቸው፣ ኃይል አላቸው፣ ጥሩ እውቀት አላቸው፣ ወደፊት በሚደርገው የፖለቲካ እንቅስቃሴ ውስጥ ቦታ ሊኖራቸው ይችላል ብለው የሚያስቡትን ሰው ከገደሉ በኋላ እንደዚህ አይነት ቮይስ ሪከርድ ምናምን በጣም እኮ የሚያሳዝን ነው። ምንም አይነት መረጃ የላቸውም፣ ግን ቮይስ ሪከርድ አምጥተው ትክክል ነው እመኑኝ የሚሉ ናቸውና አይንን ጨፍንና ላሞኝህ አይነት ነገር ነው። ይሄ በጣም ያሳዝናል። ስለዚህ ሌላኛው ስለ ምክክር ኮሚሽን ያነሳ አንድ ወንድማችን ነበረ። እሺ ስለ ምክክር ኮሚሽን ያነሳ አንድ ሰው ነበረ። ምናልባት ወደዚህ ትግል ከመግባታችን በፊት የነበሩ የሰላማዊ ትግል አማራጮችን በሙሉ ሞክረን ያልሆነ ስለሆነ የገባንበት ነው። ከዛም ቀጥሎ ሴም ታይም በሰላማዊ ጥሪውን ተቀብለው ወደ መንግስት ገብተዋል የተባሉ አንዳንድ አካላቶች የት እንደደረሱ እስካሁን አይታወቅም። ስለዚህ እነሱ የት እንደደረሱ ብትነግረን ጥሩ ነው። ሌላኛው ለመቶ ዓመታት ኢትዮጵያ በውጊያ ውስጥ ነበረች። የትኛውን 100 ዓመታት እንደሆነ ኢትዮጵያ ምናልባትም በታሪኳ ኢትዮጵያ ብቻ አለች፣ ሌላ ዓለም ላይ ቢኬድ ሚሊዮኖችን የፈጀ እንደዚህ አይነት ጦርነት፣ የእርስ በርስ ጦርነት ታይቶ አይታወቅም እስካሁን ድረስ ባለው ሂደት ማለት ነው። ታሪክ ሪከርድ ምናልባትም ኢትዮጵያ የሰበረችበት ሁኔታ ነው ያለውና ይህንን ያው ሁላችንም የምንገነዘበው ነው። የመንግስት አቋም ነው ብለን ነው የምናምነው። ህዝቡን የማስጨረስ አቅጣጫ ነው። ቴንክ ዩ። እሺ ቴዲ፣ አንድ ዙር ከደረሳችሁ በኋላ 5 4 3 እያደረግኩኝ እየቀናነስኩኝ እናንተ። እሺ አያና። እሺ ትንሽ የሚገራርሙ ነገሮች አሉ እዚሁ ውስጥ። ሁለት አይነት ሀሳቦች ይነሳሉ። አንደኛ ከስዩም ጋር የምስማማበት ነገር አለ። ወደ አጀንዳው ቶፒኩ ላይ ለመቆየት ያው አስቸጋሪ ነው። ቶፒኩ ላይ ለመቆየት ከሰላምታ ውስጥ ስለሚገባና ወደኋላ ወደፊት ስላለ ያስቸግራል። ግን ለዛ ሲባል እስቲ የቤት ውስጥ የተነሱ ሀሳቦችን ከመንካቴ በፊት ከስዩም ጋር የምስማማበት አንድ ነገር ስዩም የተናገረው እውነት ለመነጋገር ከሆነ እኔ ለረጅም ጊዜ እየተናቀም እየተጠላም ሳስኬደው ከነበርኩት ሀሳብ ጋር ጎን ለጎን የሚሄድ ጦርነት መፍትሄ አይሆንም የሚልን ሀሳብ ነው እኔ ያነሳሁት። ስለዚህ ስዩም ከሞላ ጎደል ለምን ከጦርነት በዘለለ ማሰብ አንችልም፣ እሱም ብንነጋገር በጥቂቱም የተማርን ስለሆነ የሚለውን እደግፋለሁ። ግን ከሱ ከተናገረው ማልደግፈው ምንድን ነው ካገኘው ጋር መስራት ይችላል መብት አለው የሚል ፌዴራል መንግስትንና ለአንድ ብሔር ብቻ ከአንድ ብሔር ተውጣቶ የአንድ ብሔር ስም ይዞ የሚዋጋን አካል እሱንም ደግሞ ከፈለገው አካል ጋር መስራት እንደሚችል ከፌዴራል መንግስቱ እኩል አድርጎ የመሳሉ ነገር ስህተት አለው። ቢኮዝ የዓላማ ጥያቄ አኪላ አንስቶታል እና የዓላማ ጥያቄ ይነሳበታል። ምን አስተሳሰረው?
ከቲፒኤልኤፍ ጋር የሚሰራ ከሆነ እንደተባለውም ይሄ ዘመቻ ብዙነት ወይም አንድነት የሚያስኬደው እነ ምግበን ከሆኑ ምንድነው ያስተሳሰራቸው የትኛው ዓላማ ነው ያያያዛቸው የሚለውን ጥያቄ መጠየቅ አይ ቲንክ ፍትሃዊ አስተሳሰብ ፍትሃዊ አእምሮ የሚጠይቅ ነገር ነው። በየትኛው ዓላማ ነው የተሳሰሩት ወይስ ዓላማው የሁለቱም ወደ ስልጣን መምጣት ብቻ ነው? ህዝቡ ጥያቄ ብዙ ጊዜ ጥያቄ ይባላል። ጥያቄና ያ ማሳበቢያና ምክንያት ነው እንጂ ዋና ዓላማው ወደ ስልጣን መምጣት ነው የምንለውን እሱን እውን ያደርጋልና እሙን ያደርገዋልና በዛ ደረጃ ብናየው ጥዩ ነው። ህዝብ ጥያቄ ያለው ቅድም አንድ ወንድማችንም ተናግሯል። አይ ቲንክ አማራ ስትሮንግ መሰለኝ ጥያቄ ያለው ህዝብ አለው፣ የሲዳማ አለው፣ ሁሉም ህዝብ ጥያቄ ያለው። የህዝብ ጥያቄ ደግሞ አያልቅም፣ ይቀየራል፣ ሪፋይንድ ይሆናል። ሁሉም ህዝብ ጥያቄ ያለው። የሰለጠነው ዓለም ላይም ጥያቄ ብዙ ቦታ አለ። አይነቱ ይለያያል እንጂ አይ ቲንክ ድምጼ ጎላ አለ። አዎ ጎላ ከኤርፎን ነው ተገላግዬ ነው ሞተችና የህዝብ ጥያቄ ይለያያል እንጂ ህዝብ ጥያቄው ማቆሚያ ማብቂያ ያለው አይደለም። ችግሩ ምንድነው? ከጥያቄው የበለጠ በ10 እጥፍ የበለጠ ሌላ ጥያቄ ሆነህ መገኘት ነው። አሁን እያወራን ያለነው አኪላ እንዳለው በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርንና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው። ትሬድ ዋር ጦርነት አይደለም። ትሬድ ዋርን እዚህ ላይ ትጠቅሳለህ። ማክሮ ኢኮኖሚክ ኮንሰፕትን እና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተህ ታቀርባለህ። ግን እኔን መሪ ብታደርጉኝ ትላለህ። ደግሞ ሀገሩን ቢመራው ደግሞ ሞኝ ነው ቂል ናቸው እኔን መሪ አድርጉኝ ትላለህ። ትሬድ ዋርን እና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናል። ጥሩ ነው። አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም። እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ። አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ነው። ግን እንደዛ አይደለም ነገሩ፣ እንደዛ አይደለም የሚሰራው። ለማንኛውም ጦርነት የራሱ የሆነ ኮንሲኩዌንስ አለው። ዲው ዲሊጀንስ ሳይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳኸው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለውን ብትተው ይሻላል። እዚህ ላይ ትሉታላችሁ፣ ህዝቡን ታታልሉበት ይሆናል እንጂ ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁም እንደማትሉት እናውቃለን። ብዙዎቹ እነማዛን ምናምን ብዙዎቹ አይባልም። ቢኮዝ ጄኖሳይድን የሚሰይመው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለሁ የሚል የእሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የመወሰን ምንም የመገምገምም አቅም የለውም። ለፕሮፓጋንዳ ነው። ስለዚህ የለም። ይልቁን ትክክለኛው አካሄድ የሚሆነው የተነሳሁት ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣሁት ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው። ለ50 ሳንቲም ዶሮ የ5 ብር ገመድ ነው እኮ አሁን የገዛ ነው። እናንተ አለ ለምትሉት ተገደለ የምትሉት በየክልሉ በዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ። መፍትሄውን በምን ልታመጡት? መፍትሄው አሁን የእናንተ መቆም ሆነ። ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድን ነው ብትሉት ሰላም ነው። ማን ያጠፋውን ሰላም ጥያቄህን እንመልስልሃለን ብሎ የተነሳው አካል ያነሳው ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው። አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል፣ ሚኒማይዝድ ሆኗል። እና ይህንን አይተን ወደ ሰላም፣ ወደ ምክክር፣ ወደ ንግግር ብንሄድ ይሻላል። ሌላውን እንቶፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው። መሬት ላለው ህዝብ የሚወርደው ሰላም ነው እና በዛ ላይ ብንሰራ አይኖ ቦሪንግ ነው። አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ። 100 ሰው ሲወጣ አየሁ። ሰላም ምናምን እኔ ኖ ዋርሰል ብዙ ሰው ሸራ እጃቸው ምናምን እንደዚህ ነው የሚያደርጉት። በቃ ማንም መስማት አይፈል በለው ጠልዘው ነው በጣም የሚጥመው እና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው። ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል። ኦነጎችን እንደ መጥፎ ምሳሌ አድርጎ እንደ ኦነግ ሆኑብን እኮ እንደ ኦነግ ይላል። ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማደርግለት የመምህራንንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት። እዚህ ጋር ሌሎችም ሊኖሩ ይችላሉ፣ ተስፋ አለን። አኪላ ምን አለን? ያመነን ሰው ኤቪደንስ ካላመጣ ብለህ አስጨንቀው ይላል። ራሱ መጥቶ ገደልኩት፣ ረሸንኩት፣ ኢንቴንቴ ደግሞ ማን ተማራለው እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰውም አይደል? ሄደህ ገድያለሁኝ ህፃናትና ተማሪዎችና መምህራንን ገድያለሁ ስትል ፖሊስ ጣቢያ አይ እንትን ኤቪደንስ ካላመጣህ ሬሳ ይዘህ ካልመጣህ አናስርህም የሚል አይነት
የተጣመመ ፖለቲካ ነው። እያመነ እንኳን የምትክድለት ማለት ነው። እሱን የሚደግፍ አለ፣ የተጣመመ አእምሮ ያለው ማለት ነው። ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም። 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው። ሮጣ አምልጠ በምንም ብለ እዚህ ስለተደበቅ የእነሱን ህይወት ሚኒማይዝ አድርገህ የከሰረ ፖለቲካ ማውራት አዋጭነት የለውም። ግለሰቦችን ሰርጎ ገብቶ ሰላሌ ላይና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርስስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው። ማመንህ አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ከክልሉ አውጣለሁ የሚለው የማይመጣጠን ነገር ነውና ከዛ ራሳችንን እንጠብቀላለሁ። የቀሩትን በኋላ መለስባቸዋል። አማራ ስትሮንግ ታፕታፕ ያደረጋችሁ ክብራትና ክብራት እሺ። አማራ ታንኪ ቴዲ። የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል። አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላቸው ሰዎች የኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤያለሁ በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከእነ አሰፋ ጀለታ፣ እነ መሐመድ ሀሰን፣ እነ ሚልኬሳ ሚደግሳ፣ ኢታና ሀብቴ፣ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤያለሁ። ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለእኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። ፖለቲካ የማርኬቲንግ ስራ እኮ ነው። ፖለቲካህን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክ እና እዚህ በጠ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባቸውም ካልክ ችግሩ ያለው አንተ ጋር ነው። ጥያቄ ምን እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድን ነው ይመስለው ምንድን የሚፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው። ቅድም እኮ ስናገር ስርዓት ለውጥ እንፈልጋለን። ይኸውልህ እዚህ ካለ ነው በአማራ ጉዳይ የሚናገሩት አንተን አማራ ኪላ ጃላዲስን ብትጠይቀው የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታየን ትችላለን። እንዲሁ ግን ተግባብተን እንነግርሃለን። ጥያቄያችን ግልጽ ነው። ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅልብጫ ልነግር ይችላል። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ሲፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣነው እኮ በዚህ ስርዓት ነው። የስርዓት ለውጥ የምንፈልገው ለዚህ ነው። የስርዓት ለውጥ እንፈልጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል። ኮሬን የጀኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሬን የገኛ የሚባል እነ ሽመልስ አብዲሳ ሰማሩት ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ሁርጂሳን ወስደው በአደባባይ ገለው እዛው ከነነፍሰ ጡር እንትኑ የተወው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዎችን የገደለው ያ ገዳይ ቡድን አይደለም እንደ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደ የሚያፍነው። እንዲያው የራሳቸውን ገበና እንኳን አይታያቸው። የጦጣዋን ታሪክ አመጣችኋል። የራሷ ቂጥ መላጣ ሆኖ ሌሎች ኤኒዌይ እዛ ውስጥ ብዙ መሄድ አልፈልግም። ምክንያቱም ዊ ነው የታወቀ ነው። ይሄ ከነ ባሮ ቱምሳ ከነ ጃራ አባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቨን እነማን ናቸው? ጀነራል ታደሰ ማን ነበረ? እነሱን ሁሉ ማን ከማን ጋር እየተገዳደል እንደመጣ እያወቅን እዚህ መጣችሁ። እንዲያው አፈር ሲሆን ባንክ ለሚጠብቀው ፋኖ ትምህርት ቤት ለሚጠብቀው ፋኖ፣ ክሊኒክ ለሚጠብቀው ፋኖ ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል፣ እንደዚህ ምናምን ብላችኋል። ይሄ የምየን ወዳ ብዬ ነው የሚሆነውና ተውት። ፋኖ ከክልሉ መውጣት አይችልም። ፋኖ ኦልሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው። ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው። ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው። የትግል ፍልስፍና ነው፣ የትግል ዘዴ ነው። ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ። የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ። ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው። ፍትህን መቃወም፣ መገፋትን መቃወም
ግፍን ተቃውመህ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው። ይሄ ፍልስፍና አዲስ አበባ አለ። የጊዜ ጉዳይ ነው። አትመጡም አደሱ ፍልስፍና ኦልሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቅድም እንደተናገርኩት ሶማሌ በለው የትም በለው ተነስቷል። አሁን ቅድም ምንድን ነው ያለው? አዲስ አበባን ልትወስዱ ነው የምትመጡት ማለት አሁን እስቲ በእኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ነው። ጃዋር መሐመድ የዛሬ ስንት ዓመት 2016 ዓ.ም በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው። የመጀመሪያው ጥያቄ እንዲህ ይላል፣ ጃዋር የማንነት ጥያቄ አለብን ይላል። ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል። ሶስተኛ የኢኮኖሚ ጥያቄ አለብን ይላል። ይሄ የጃዋር ጥያቄዎች ናቸው። ዛሬ ደግሞ ሰፍተዋል። እንግዲህ አሁን ደግሞ አዲስ አበባ ገብቷል። እየሰፋ በየቀኑ እየተገለባበጠ ነው የመጣው። ለምን? ጥያቄው መሰረት የለውም። የህዝብ ጥያቄ አይደለም፣ የፓርቲ ጥያቄ ነው። አሁን የዚህ ሰውዬ ፍላጎት ወንድማችን ይፈልገው፣ ይቅርታ የዚህ ሰውዬ ስላልኩኝ፣ ወንድማችን ግርማ የሚፈልገው ምንድነው? አዲስ አበባን የራሱ አድርጎ አማራውን፣ ኦሮሞውን፣ ትግሬውን፣ ኦሮሞውን እንኳን ያው በስሙ እየነገዱበት ነው፣ ሶማሌውን፣ አፋሩን የውጭ ዜጋ ማለት ነው። በቃ ትመጣ አዲስ አበባ ሲፈቅዱልህ ትገባለህ፣ ሳይፈቅዱልህ ደግሞ ወጥተህ ትሄዳለህ። ይሄ የኦሮሞ ህዝብ ትግል አይደለም። የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮትም አያውቅም። ለዚህ ነው እኮ 80 ምናምን ዓመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ እረዳለሁ ብዬ አስባለሁ። ሊገባኝ አልቻለም ጥያቄው እንደሆነም። ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ